ዮሐድ ገብታል። አክቹዋሊ እዚህ ላይ ርዕስ ያደረግነው የወንጌል እውነት የተዳፈነበት ጊዜ አለ የሚለው ነው። ጥያቄ ነው። ለፕሮቴስታንቶችም ጭምር ነው ይሄ ጥያቄ የቀረበው። ኦንሊ ጂሰሶችንም ያካትታል ሌሎችንም ማለት ነው። እና አሁን ቪዲዮ የተሰራ አለ እሱ ላይ ሪፖስት እንድታደርጉ ነው እና በዛውም ቃሌን ሜንሽን እንድታደርጉ ነው። ከቻላችሁ አሁንም ለቃሌም ሼር ብታደርጉ በጣም ደስ ይለናል፣ ብንጠይቀው ማለት ነው። መጥቶ ከመለሰልንም በጣም ደስ ይለናል እና ለፕሮቴስታንቶች ግን ለሁሉም ሼር አድርጉ፣ ገብቶ መልስ ቢሰጡን መልካም ነው እና ዮሐዴ ጋዲ ከገባችሁ ሜይ ቢ ጋዲ እንኳ ቤት ነው መሰለኝ። ዮሐዴ ወደ ቤት ከገባ ሰላምታ አቅርቡና አንትሽ ሰላምታ ስጡና ከዛ አንዳንድ ሀሳቦችን አንሱት። ከፕሮቴስታንቶችም ቀጥሉና ኦኬ ሰላም ለማለት ነው። ሰላም በላቸው ለሰላምታ እንኳን አይ ቲንክ እሺ። ሰላም እግዚአብሔር ከኔም ከእናንተ ጋር የሚሆን ላይ መጣችም ያላችሁ ወንድም እህቶች እንዴት አመሻችሁ? እሺ እንኳን ደህና መጣ ዮሐዴ። ሰላም ክርስቶስ ይብዛል። ጋዲ ኔትወርክ አይታየኝም ያልከኝ ነው መሰለኝ። ባይታየም ግን እኛ እናያለን። ሰላም በላቸው። ይሰማል? ድምፅ ይሰማል ያለ ኔትወርክ መሀል መሀል ላይ ኮመንት ላይ ያሉ ሰዎች ራሱ ፕሮፋይል አይታየኝም። ታውቃለህ ምን እንደሆነ አላውቅም። ኤኒዌይስ አንዴ ቆይ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እንዴት ናችሁ? ሁሉ ሰላም? እኔ በጣም ደህና ነኝ። ጾሙ እንዴት ይዟችኋል? እየበረታችሁ ነው ወይ? ሰላም ብያለሁ በድጋሚ። እሺ እንኳን ደህና መጣ ጋዲ። አንትሽ ሰላም በለ። ሰላም ጤና ይስጥልኝ። ሰላም ክርስቶስ በእናንተም ላይ ይሁን። እንዴት አላችሁ? መኩ ሁሉ ሰላም ተወዳጆች? እግዚአብሔር ይመስገን። እንኳን ደህና መጣልን አንትሽ። እሺ ሁላችሁንም ሰላም ብያችኋለሁ። የተነሳው አሁን የሰራሁት ቪዲዮ አለ። እሱም ቃል የተናገረው ላይ ነው። የወንጌል እውነት የተዳፈነበት ጊዜ የለም ነው ያለው እና የወንጌል እውነት የተዳፈነበት ጊዜ የለም ካለ ደግሞ አሁን እነሱ ያስገቡት አዳዲስ ትምህርቶች አሉ። አዳዲስ ትምህርቶች በፕሮቴስታንቱ ውስጥ በጣም ብዙ። ትናንትና የወንጌል እውነት አልተዳፈነም ካለ አንድ ሰው ምን እያለ ነው ማለት ነው? የሚታደስ ወይም ደግሞ አዲስ ትምህርት የለም፣ የትናንትና ነው፣ ያንን ነው የምናስቀጥለው እያለን ነው። እና በዚህ ላይ አንዳንድ ሀሳቦች እንድሰጡ ነው። ሜይ ቢ ዮሐዴ ቤት እስከሚገባ ድረስ ጋዲ አንተ ቅደምና ኔትወርክ አላውቅም፣ ግን በቃ የተወሰነ እንትን በልና ከዛ እንቀጥላለን። ይሰማል? ይሰማል ጋዲ ይሰማል። ቆይቶ ነው የሚደርሰው። ዛሬ ምንድነው ኔትወርኩ? በጌታ ስም። እሺ አሁን ነው ድምፅ ራሱ እየደረሰኝ ያለው። ኔትወርኩ ነው መሰለኝ። ከተሰማ እንግዲህ ሜቢ የተወሰነ ያው ሜቢ ሀሳብ መስጠት ከመጀመሪያችን በፊት ምናምን ነገር እዚህ ሀሳብ ላይ ሜቢ ማውራት ሪፍሌክት ማድረግ የሚፈልጉ በተለይ ከቤተክርስቲያን ውጭ ያሉ ሰዎች ካሉ የወንጌል ያው የኛ እምነት ይታወቃል፣ የኛ የቤተክርስቲያን እምነት ይታወቃል። የወንጌል እውነት የተዳፈነበት ጊዜ አለ ወይ ደግሞ ላይክ እውነተኛው የክርስቶስ ኢየሱስ ወንጌል መዳፈን ማለት ሊትራሊ ያው አንዳንድ ሰዎች በተለያየ መልኩ ይተረጉሙታል። ያው እውነተኛው ትምህርት የጠፋበትን ጊዜ አለ ብለው የሚያምኑ ሰዎች አሉ ከቤተክርስቲያን ውጭ የሆነው። በአንድ በኩል ደግሞ አይ ላይክ ሊትራሊ ኦልሞስት ዲስአፒር በማድረግ ደረጃ ነው ብለው የሚያምኑ ሰዎች አሉ። እና አሁን ይሄ ምን ማለት ነው? እኛ የቤተክርስቲያን እምነት ግልጽ ነው። እንደዚህ አይነት ነገር እኛ አንቀበልም፣ አናምንም። ሲጀመር ወንጌል የተዳፈነበት ጊዜ ወይ ደግሞ ወንጌል የጠፋበት ጊዜ አለ። እውነተኛው የክርስቶስ ኢየሱስ ትምህርት ጌታ ለሐዋርያት የሰጠው ሐዋርያትም ደግሞ በኋላ ለተነሱ ሐዋርያን አበው ያስተላለፉት ትምህርት የጠፋበት ዘመን አለ፣ የጠፋበት ጊዜ አለ ማለት ምንድነው? ጌታችን ኢየሱስ ስራ አቁሟል እንደማለት ነው። ክብር ምስጋና ለስሙ አጠራሩ ይግባውና ስራ አቁሟል። ኦኬ መልካሙ እረኛ እሱ አይደለ? የቤተክርስቲያን ራስ እሱ አይደለ? ስለዚህ
ስራ አቁሟል እንደማለት። እውነተኛው የክርስቶስ ኢየሱስ ትምህርት ጠፍቷል ማለት ስራ አቁሟል። ከዛም ባለፈ ስራ አቁሟል ብቻ ሳይሆን ጌታችን የተናገራቸው ንግግሮች በሙሉ ኦኬ፣ ጌታችን የተናገራቸው ንግግሮች በሙሉ ጌታችንን ሐሰተኛ ያስብላሉ። ለምሳሌ ጌታችን ኢየሱስ ማቴዎስ 16 ላይ ስለ ቤተክርስቲያን ሲናገር የገሃነም ደጆች አይችሏትም ብሏል አይደል? ያው እንደምታውቁት የገሃነም ደጆች አይችሏትም ሲባል የሆነ እንደው እሳት ምናምን ነገር አሁን እዚህ ጋር እንደምታዩት ግንብ ወይ ደግሞ ህንጻ ቤተክርስቲያን ስለዛ አይደለም ጌታ በዋናነት እዚህ ጋር እየተናገረ የገሃነም ደጆች አይችሏትም ሲባል ያው የመናፍቃን አንደኛ ትምህርታቸው ራሱ ኦኬ ፕሪቬል አያደርግም ነው። ኦኬ ሰዎች ጋር ሊደርስ ይችላል፣ ሰዎችን ሊያስሊት ይችላል። ነገር ግን ሙሉ ለሙሉ እውነተኛውን የክርስቶስ ኢየሱስ ትምህርት የምንፍቅና ሊያጠፋ አይችልም ብሎ ጌታ ራሱ ተናግሯል። ኦኬ ከዛ ባለፈ ደግሞ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ተናግሯል። በቃ ጌታችን ኢየሱስ ከዓለም ፍጻሜ ከቤተክርስቲያን ጋር ከሆነ እውነተኛው የክርስቶስ ኢየሱስ ትምህርት ደግሞ ቤተክርስቲያን ያው የክርስቶስ ኢየሱስ ትምህርት ግምጃ ቤት ናት እንደምታውቁት። ኦኬ ስለዚህ ያ ትምህርት ይጠፋል ወደሚል አይነት ጌታችን ከቤተክርስቲያን ጋር ሆኖ ራሱ ሆኖላት ነገር ግን ትምህርቱ ይጠፋል ብሎ እንደምናገር ነውና ይሄ ደግሞ ብላስፈሚ ነው። ይሄ ደግሞ ክርስቶስ ኢየሱስ ላይ ብላስፈሚ ወይ ደግሞ ስድብ ነው። ከስድብ የማይተናነስ ነገር ነውና ድምጽ ይሰማል። ግን መኩ ዝም ብዬ ነው እያወራሁ ያለሁት እኔ አላውቅም። እንግዲህ ይሰማል። ቀጥል ጋር ኦኬ እሺ። እና ይሄ ደግሞ ብላስፈሚ ነው። ኦኬ ጌታችን ኢየሱስ ክርስቶስ ላይ በቃ ኦልሞስት መሳደብ በሉት በቃ። ስለዚህ የወንጌል እውነት የተዳፈነበት ጊዜ አለ። እኛ ክርስቲያኖች ከዚህ አንጻር ለምሳሌ ጋይስ ትዝ የሚላችሁ ከሆነ አንድ ታሪክ ላንሳላችሁና እንትን ልበል። ያው ሌላ ቤተ እምነቶች ካላችሁ ምናምን ገዝት መላክ ትችላላችሁ መኩ ቅድም እንደተናገረው። ግን ከዚህ አንጻር ነው ነገሩ። ለምሳሌ ቅዱስ አትናቴዎስ አንድ የሚገርም ንግግር አለው አይደለ? if the world is against the truth I'm against the world የሚል ንግግር አለው። ምን ማለት ነው? ዓለም በሙሉ ከእውነት ተቃራኒ ቢቆም እኔ ከዓለም ተቃራኒ ነው የምቆመው ብሎ ተናግሯል። ይሄን ከምን አንጻር ነው የተናገረው ከተባለ እነ ቅዱስ አትናቴዎስ በረከቱ ይደረብንና እነ ቅዱስ አትናቴዎስ በነበሩበት ሰዓት ላይ ያው የአሪዮስ ምንፍቅና ያው ይሄ አሪያኒዝም አለ፣ ሴሚ አሪያኒዝም አለ። እሱ ውስጥ አልገባም ዲቴል። ግን የአሪዮስ ምንፍቅና በአጠቃላይ በጣም ተስፋፍቶ ነበር። ብዙ ክርስቲያኖች ጋር ግራይ ማጋባት እንደዚህ ተስፋፍቶ ነበር። ይሄ ምንፍቅናው ማለት ነው። ምን የሚለው ምንፍቅና ከተባለ ወልድ የተፈጠረ ነው የሚለው ትምህርት ማለት ነው። ወልድ የተፈጠረ ወልድ ፍጡር ነው የሚለው ትምህርት ተስፋፍቶ ነበር ምንፍቅናው። በዛ ጊዜ ግን እውነትን የያዙ ደግሞ በቤተክርስቲያን ውስጥ እንደነ ቅዱስ አትናቴዎስ በዓለም አቀፋዊቷ ቤተክርስቲያን ብዙ አባቶች ነበሩ። ነገር ግን ያ ምንፍቅና ተስፋፍቷል። ምንፍቅናው እንደ ምንፍቅና ተስፋፍቷል። ነገር ግን እውነት አልጠፋም። ኦኬ ትክክለኛው የመጽሐፍ ቅዱሱ ትምህርት ትክክለኛው የጌታችን የኢየሱስ ክርስቶስ ትምህርት ግን አልጠፋም። መጨረሻም ደግሞ አለመጥፋት ብቻ ሳይሆን መጨረሻ ምን አለ? ፕሪቬል ያደረገ ያ ትምህርት ማለት ነው። የአሪዮስ ምንፍቅና ተስፋፋ፣ ሰዎችን ግራ አጋባ፣ ምን አለ። በመጨረሻ ግን ያው ኒቂያ ጉባኤ የተጠራበትም ዋናው ምክንያት እሱ አይደለ? በመጨረሻ ግን እውነተኛው የክርስቶስ ኢየሱስ ትምህርት ፕሪቬል አደረገ፣ ድል ነሳ። ኦኬ በቤተክርስቲያን ውስጥ በብዙ ዘመናት ውስጥ እንደዚህ አይነት ነገሮች እንመለከታለን። ምንፍቅና አይነሳም እያልን አይደለም። የወንጌል እውነት የተዳፈነበት ጊዜ ያለ ብለን ጥያቄ ስናነሳ ምንፍቅና የለም እያልን አይደለም። ኦኬ ምንፍቅና አይስፋፋም በቤተክርስቲያን ውስጥ ማለት አይደለም። ምንፍቅና ቤተክርስቲያን ውስጥ ሊገባ ይችላል፣ ገብቶም አይተናል በብዙ የተለያዩ ጊዜያት ላይ። ነገር ግን እውነተኛው የክርስቶስ ምንፍቅና ቢገባም ግን አት ዘ ሴም ታይም ግን እውነተኛው የክርስቶስ ኢየሱስ ትምህርት ግን አለ። ያ እውነተኛው የክርስቶስ ኢየሱስ ትምህርት ደግሞ ፕሪቬል ያደርጋል፣ ድል ይነሳል ያንን ምንፍቅና። ኦኬ እንደዛ ነው ብለን እየተናገርን ያለ ነው። ይሄ መረሳት የለበትም። ኦኬ የተዳፈነበት የሚለው ቃል ሜቢ ስታዩት አይ ምንፍቅና አይገባም ቤተክርስቲያን ውስጥ የሚል አይነት ማይንድ ሴት እንዲኖራችሁ አይደለም። አለ፣ ይገባል፣ አለ። ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ በቤተክርስቲያን ውስጥ ምንፍቅናዎች ይገቡ ነበረ። ከቤተክርስቲያን ውጭ በሆኑ ሰዎች ይገቡ ነበረ። ባለማወቅ ደግሞ ቸርች ውስጥ ያሉ ሰዎች ደግሞ አዳዲስ ትምህርቶችን ያመጡ ነበር። ይሄ በታሪክ ውስጥ ያለ ነገር ነው፣ ብዙ ማንሳት ይቻላል። ነገር ግን እውነተኛው ትምህርት ግን ሊጠፋ አይችልም። ኦኬ ጌታ ሁሌም ሰዎች አሉት። ጌታ ሁሌም አገልጋዮች አሉት። ጌታ ሁሌም ደግሞ እንግዲህ ከሐዋርያቱ ዘመን ጀምሮ የሾማቸው እረኞች አሉት። ኦኬ ሁሌም መልካም እረኞች ክርስቶስ ኢየሱስ አሉት። እሱ የእረኞች አለቃ ስለሆነ ማለት ነው። እና ከዛ አንጻር ነው የምንመለከተውና ወንጌል እውነተኛው የክርስቶስ ኢየሱስ ትምህርት በምንም ታመን ሊጠፋ አይችልም። ዛሬ አይደለም የዛሬ 2000 ዓመትም ሊጠፋ አይችልም። ኦኬ አንድ እዚህ ላይ እንድታስተውሉ መኩ ሰዎች እንዲይዙ የምንፈልገው አንድ ነገር ምን መሰለ? ብዙ ሰው ስላጨበጨበ
እውነት ነው ማለት አይደለም። የሆነ ነገር በደንብ አስተውሉ። ብዙ ሰው ስላጨበጨበ፣ ብዙ ሰው ስላወራ፣ ብዙ ሰው እውነት ስለመሰለው ያ ነገር እውነት ነው ማለት አይደለም። ኦኬ ብዙ ሰው እውነት በመሰለው ቢሆን ኖሮ የአሪዮስ ምንፍቅና በቃ ያን እውነተኛ ትምህርት ነበር የሚመስለው በቤተ ክርስቲያን ውስጥ በጣም ከመስፋፋቱ የተነሳ። ኦኬ ስለዚህ እውነት በምንድን ነው የሚመዘነው ከተባለ በመጽሐፍ ቅዱስና በአባቶች ትምህርት አለቀ። በቃ በቅዱሱ ፊት ማለት ነው። በቃ አንድ ነገር ላንሳና እዚህ ላይ እንትን ልበል። ሜቢ በኋላ ላይ እንትን ምል ከሆነ በኋላ ላይ ሜቢ ሰዎች የሚገቡ ከሆነ እንቀበላለን። ሁሌም ጋይስ ላይቭ ላይ እንናገረው የለ ቅዱስ አትናቴዎስ ለምሳሌ አሪዮስን ከጠየቀው ጥያቄዎች ውስጥ አንዱ ምንድነው? አንተ የምታምነውን እምነት ከዚህ በፊት ያመነ ወይ ደግሞ ያስተማሪ ቤተክርስቲያን አባት አለ ወይ ነው በቃ። ኦኬ ከማንም ጋር ስትነጋገሩ ይሄን ጥያቄ ነው ማንሳት ያለባችሁ። ይሄ ጥያቄ ቅዱስ አትናቴዎስ የጠየቀው ጥያቄ ለየትኛው ምንፍቅና እንደ መሰረት ሊሆን ይችላል። እንዴት ከተባለ ለምሳሌ እስልምናው አንዱ ሙስሊም ተነስቶ መጽሐፍ ቅዱስ ላይ እኮ እንዲህ ኢየሱስ እንዲህ ነው ሲላችሁ፣ ኦኬ ከመሐመድ በፊት ይሄን ያመናል ወይ ያስተማራል ወይ? አለቀ በቃ። ጥያቄው እዚህ ጋር ነው የሚያበቃው። ኦኬ ዛሬ ሙስሊሞች እንደምታምኑት ስለ ኢሳ እንደምታምኑት ኢሳና ኢየሱስ የተለያዩ ናቸው። ኦፍ ኮርስ ስለ ኢሳ እንደምታምኑት ያው just for the sake of comparison ማለት ነው ያመናል ወይ? አለቀ። ጆባዊ ትነሶች መጥተው አይ ወልድ ተፈጥሮ ነው ወልድን ፈጥሮ በወልድ ዓለማትን ፈጠረ ቢል ኦኬ እስቲ ይሄ ትምህርት ምንጩ የት ነው? ከአሪዮስ በፊት ይሄንን ትምህርት ያስተማረ አለ ወይ? በማስተማር ደረጃ በቤተክርስቲያን ውስጥ ጥያቄ እንደዚህ ነው መጠየቅ ያለበት። ኦኬ እና ከዚህ አንጻር ነው መኩዬ እግዚአብሔር ያክብርልን ብሮስኪ። እሺ ጋዴ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። የተነሳውን ፖይንቶች በደንብ እየሰማችሁ ሁላችሁም ማለት ነው የያዛችሁ፣ ለሌሎችም ሼር አድርጉ። ቢያንስ ፕሮቴስታንቶች ካላችሁ ደግሞ ግቡ። ቃልዮት ያሰማልን። ጋዴ የተነሳውን ሀሳብ አይታችሁታል ማለት ትናንትና ላይ የነበሩት አባቶች ወይም ደግሞ ቤተክርስቲያን ስታምን የነበረው ምንድን ነው፣ ዛሬ ላይ ደግሞ የቀጠለውና ዛሬ ላይ ያለው ትምህርት ምንድን ነው ማለት ትናንትናና ዛሬ ወደፊት ያለውን ነው ምን መዝነው የምናየው ማለት ነው። ሶ ትናንትና ካልነበረ ዛሬ ላይ ከተነሳ አዲስ ትምህርት ነው ማለት ነው። at any time at any point በማንም በየትኛውም ይሁን ትናንትና ያልነበረ ዛሬ ላይ ከተነሳ አዲስ ትምህርት ነው። ስለዚህ ጋዲ ካነሳለን የትኛው ትምህርት ከተነሳ ትናንትና አባቶች ያምኑ ነበረ ወይም ደግሞ የመጀመሪያዊቷ ቤተክርስቲያን ታምን ነበረ? ጥያቄ ለፕሮቴስታንቶች የሚቀርበው ይሄን ነው ማለት ነው። ታምን ነበረ ወይ? አሁን ትምህርታቸውን ዘርዝረን በጣም አዳዲስ ትምህርቶችን ከትናንትና አባቶች ጋር ስንመዝንና ስንለካ የለም፣ ባዶ ነው፣ አዲስ ትምህርት ነው። በጣም ብዙ ትምህርቶች ማለት ነው ዘርዝረን አሁን አንጨርስም። በተለይ ሁሉም በየዲኖሚኔሽኑ ስንጠቅስ በቃለ ሕይወትም በጴንጤቆስታልም በሉተራንም በሌሎች አብያተ ማለት ቤተክርስቲያን ብሎ ራሳቸውን ይጠራሉ፣ አውት ኦፍ ቸርች ናቸው በእኛ በነገራችን ላይ እነዚህ ሁሉ ዲኖሚኔሽኖች 40 ምናምን ሺህ እያንዳንዳቸው ከማን ይለያሉ? ከቤተ ክርስቲያን ትምህርት ወይም አስተምህሮ ይለያሉ። ከትናንትናው ጋር መመዘን አለብን ማለት ነው። የትኛው ነው ልክ የሚለውን ማለት ነው ሰው መጠየቅ አለብን። እና የተነሳው ፖይንት ይሄን ይመስላል። እስቲ ሁላችሁም ሼር አድርጉ። ሜቢ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉና ግቡ። ሜቢ ዲፌንድ አድርጉ። እስቲ የወንጌል እውነት የተዳፈነበት ጊዜ አለ ካላችሁ አይ በዚህ ጊዜ ተዳፍኖ ነበር፣ በፈለጋችሁበት ጊዜ ይሁን በዚህ ጊዜ ተዳፍኖ ነበረ፣ በዚህ ጊዜ ነው የተነሳው የወንጌል እውነት በዚህ ጊዜ ነው ተመልሶ የተነሳው የምትሉት ከሆነ ግቡና እስቲ እንጠይቃችኋለን። ጠይቁ፣ እኛም እንጠይቃችኋለን። ያው እድሉ ሰተናችኋል። እሺ ግቡ። ዮሐድ ሜቢ ቤት ከደረስክ መቀጠል ትችላለህ። ኦኬ ይሰማል እንዴ? ይሰማል ጋዲ። ኦኬ ይሰማል ጋዲ። አሚን ዮሐዴ አሚን ብሮስኪ። ያ ነገር ደረሰ ፓፓ
አዎ ቼክ አደረኩት እኮ ሳልጽፍልህ ኖርማል ነው። ቀጥል። እጽፍልሃለሁ ብዬ ነው ስትሆን ደርሷል። ኦኬ እና ምንድን ነው ወንጌል የተዳፈነበት ጊዜ የለም። ባይዘ ቢግ ኮንፌሽን ማለት ነው። ጥሩ እንትን ነው ማለት ጥሩ ምስክርነት ነው። እንደዛ ብለው የሚያምኑ ከሆነ በቃ ፕሮቴስታንቲዝም አፈር ድሜ ነው የሚበላው ማለት ነው። ማለት መጀመሪያ ስለ ፕሮቴስታንቲዝም ሲታሰብ የነበረው መታሰቡ ሁሉ ገደል ይዞት የሚከትል ማለት የሚገባ አነጋገር ነው ማለት ነው። አብዛኞቹ የሉተር ማለት ይሄ የሪፎርሜሽን አጀማመር ሪፎርም አይደለ? ሪፎርም ማለት ይሄ ማደስ አይነት ነገር ተበላሽቶ የነበረውን ወደ ቀድሞ መመለስ አይነት ነገር ብለው ነው የሚፈቱት። እና አይ እንደዛ አይነት ነገር አልነበረም። የተለያዩ ስህተት ስርዓቶች ገብተው ነበር እሱን ለማስተካከል እንጂ ወንጌል ተዳፍኖ ወንጌል ያልነበረበት ሰዓት ኖሮ አይደለም ከተባለ በጣም የፕሮቴስታንቲዝም ትምህርት ሁሉም ኦኬ ወደ ዳር ያዝ የሚያስብል ትምህርት ነው። ግን እስኪ ማለት እያንዳንዱ ፕሮቴስታንት እንደዚህ ነው የሚያምነው ብለን ስንመለከት አይደለም ማለት የአብዛኞቹ ፕሮቴስታንቶች አስተሳሰባቸው እንደውም ጭራሽ የሆነ ቤተክርስቲያን በትምህርትም በስርዓትም ስታ እንደነበረ አድርገው ነው የሚያስቡት። ለምሳሌ ይሄ ጸጋ ዘአብ በቀለ ነው የሚባለው የተሐድሶ ፕሮቴስታንት የጻፈው መጽሐፍ አለ። ስለ ሉተር የጻፋቸው ጽሁፎች ራሱ ብንመለከት አሁን በመጽሐፉ እንዲህ ብሎ ነው የሚናገረው። ቤተ ክርስቲያን ላይ የተጫነባትን ሸክም በቃሉና በመንፈሱ አራግፎ ወደ ቀድሞ ከመመለስ ያለፈ ለቃሉ ባዕድና አዲስ የሆነ ነገር ያደረገው አንዳች አልነበረም ይላል። አሁን ይሄ በጣም ከባድ ክሌም ነው። ምንድን ነው የሚለው? በሰው ስርዓትና ወግ ወንጌልን የለወጠች ነበረች ነው የሚለው ይሄ ሰውዬ ማለት ነው። እና ሉተር ይሄንን ሸክሟን አራግፎ ወደ እግዚአብሔር ቃልና ወደ ትምህርቶች መጥተዋል ማለት ነው። ወዘንድ የሆነ ይርስ ማለት ይሄ ሪፎርሜሽን የተባለው እንቅስቃሴ ከጀመረ በተወሰኑ ዓመታት ጭራሽ እልፍ አይላፍ መለያየቶች በትምህርት ደረጃ ራሱ እልፍ አይላፍ መለያየቶች ልክ እምነት ብቻ የሚለው ትናንትን በተወሰነ መልኩ ስናይ እንደነበረው እምነት ብቻ የሚለውን ሀሳብ ይዞ ሉተር የሚረዳው መረዳትና ሌሎቹ የሚረዱት መረዳት የሰማይና የመሬት ያክል ልዩነት ማለት ልዩነታቸው በጣም ሊቀራረብ የማይችል ልዩነት ይሄን ልዩነት በጣም ከመብዛቱ የተነሳና በውይይቶች አለመግባባት በመፈጠሩ የተነሳ እርስ በርሳቸው ሲወጋገዙ ትመለከታለህ። ጭራሽ ይህን ሀሳባችሁ የአጋንንት ትምህርት ነው፣ ይሄ 100 ሺህ አጋንንት ከሌለበት በስተቀር እንደዚህ አይነት እምነት ሊኖረው አይችልም እስከ ማለት ድረስ ደርሰዋል አይደል? በቃ በትምህርት ሊትራሊ ቼንጅ ነው ያደረገው ማለት አለ። ጥምቀት ስትል ምን እያልክ ነው? ቆይ አንተ ብቻውን ማለት ሰው ሳያምን ቢጠመቅ አይድንም። እኔ እንደዛ ነው የማምነው። ኦኬ ጥምቀት ለድህነት ነው? ቆይ መጀመሪያ ጥምቀት ራሱ ለድህነት ነው ወይስ አይደለም? እምነት ይቀድማል ብዬ ስለማምን ነው። እምነት ይቀድማል። እኔ ማን ይቀድማል ብዬ አልጠየኩም። ጥምቀት ራሱ ለድህነት ነው ወይስ አይደለም? ያመነ ሰው ከተጠመቀ ይድናል። ጥምቀቱ ለድህነት ነው የሚጠመቀው? እሺ ጥምቀት ብቻውን ለምን መካነ ኢየሱስ አትሆን? እንደምደው መካነ ኢየሱስ ነው የምትለው ውሸት ኃጢአት እንደሆነ አታውቅም? እንደዛ ነው ብለህ እሺ ህፃናት በጥምቀት ነው የሚድኑት ብለህ ታምናለህ? አይ እነሱን አልቀበልም። አንተ ዝም ብለህ ዋሽተህ መካነ ኢየሱስ ነኝ ትላለህ። ህፃናት ብዙዎቻችን የምትለው ምንድን ነው? አንተ ማነህ ብዙዎቻችን የምትለው? እነ ፓስተር ዳዊት በቸርቹ አገልጋዮች የሆኑ እነ ዳንኤል እውነት
ሁሉ እነ ናትናኤል ኢዩኤል እዚህ ቲክቶክ ላይ የምናውቃቸው እንዳለ መካነ ኢየሱሶች ጥምቀት ለድህነት ነው፣ ህፃናት በጥምቀት ነው የሚድኑት ብለው ነው የሚያምኑት። መግለጫቸው የእምነት መግለጫቸውም እንደውም የህፃናት ጥምቀት የማይቀበሉትና ህፃናት ያለ ጥምቀት ይድናሉ የሚሉትን ዳግም አጥማቂያንን ይቃወማሉ ነው የሚለው። ጭራሽ ህፃናት ሳይጠመቁ ይድናሉ የሚሉትን ያወግዛሉ። ባይዘው ኮንደምን ያደርጋሉ መካነ ኢየሱሶች። አንተ ከየት አምጥተህ ነው ጭራሽ ህፃናት በጥምቀት አይድኑ ብለህ የምታምነው? መካነ ኢየሱስ ማስረጃ እዚህ ጋር በእምነት የኃጢአት ስርየት እናገኛለን የሚል ከሙሉ የእምነት እኔ አንድ ፔጅ ገልጬ በጥምቀት ኃጢአት ማስተሰሪያ ለኃጢአት ማስተሰሪያ በአንድ ጥምቀት አምናለሁ የሚል አሳይቻለሁ። እስቲ በእምነት ነው የኃጢአት ስርየት የምናገኘው የሚለው ማስረጃ አምጣ ከዚህ ከእምነት መግለጫ። እሺ እዚህ ጋር አሁን ምን ይላል መሰለህ? ኦልሞስት በተመሳሳይ ሁኔታ ይህ እምነት መልካም ፍሬ ከማፍራት ጋር የተቆራኘ ነው ይላል። እዛው ላይ መጽሐፍ ኦልሞስት እኔ ለኃጢአት ማስተሰሪያ የሚለው ቆይ ለኃጢአት በእምነት ኃጢአት ማስተሰሪያ በእምነት ነው የሚለውን ማስረጃ ስጠኝ ነው ያልኩህ። ስለዚህ ማስረጃ ስጠኝ ስለዚህ ብለህ ነው ጀምር። አይ ላሳይህ እኮ ነው ማስረጃ አንዴ የገባው ማስረጃ ይመጣል። አንዴ ከመጀመሪያ አምጣና እንሄዳለን ወደዛ። እሺ ሮሜ ሄድ። አንተ ጤነኛ አይደለም እንዴ? መጀመሪያ መካነ ኢየሱስ የኃጢአት ስርየት በእምነት ነው ያለችበት ከእምነት መግለጫው እሱ ረስተው ነው እንዴ? ሮሚ ሂድ ይለኛል። ከእምነት መግለጫ የኃጢአት ስርየት በእምነት ነው ብለህ ነው የምታምነው ብለሃል። አምጣ ማስረጃውን። ይኸው እኔ በጥምቀት ነው ለኃጢአት ስርየት ለኃጢአት ማስተስሪያ በአንዲት ጥምቀት አምናለሁ እናምናለን ብላ ነው የምታምነው። አንተ ደግሞ በእምነት ነው ብላል። ማስረጃውን አምጣ እያልኩ እሱን እየጠበቅን ነው። መካነ ኢየሱስ ነኝ ብለህ እንዳታወራሽ። ሁለተኛ አሁን የመካነ ኢየሱስ እምነት በጥምቀት ላይ ያላትን እኔ ላሳይም። ስሞል ካቴኪዝም ላይ ያለውን ለምን
ምን እንደሚጠቅም ላሳይ እና ያለ ጥምቀት ደግሞ መዳን እንደሌለ ቃል በቃል የተናገሩበትን አሳያለሁ። እዚህ ክፍል ላይ የሉተር ስሞል ካቴኪዝም በእንተ ጥምቀት ወይም ደግሞ ስለ የቅዱስ ጥምቀት ቅዱስ ሚስጢር ይላል እና እዚህ ክፍል ላይ ጥምቀት ምንድን ነው ይላል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። መጀመሪያ ዝም ብላችሁ ጥምቀት ብቻ ትላላችሁ። ጥምቀት ከተባለ ከውሃ የተለየ መሆኑ መጀመሪያ ማወቅ መቻል አለባችሁ። የሆነ ውሃ እያላችሁ ለማቅለል ትሞክራላችሁ። አይደለም። ጥምቀት ከተባለ በቃ ከውሃነት ተቀይሯል። ስለዚህ ከእግዚአብሔር ቃል ጋር የተጣመረ ነው ይልና ታዲያ ይህ የእግዚአብሔር ቃል የትኛው ቃል ነው ይላል። እሱም በማቴዎስ ወንጌል ምዕራፍ 28:19 ላይ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው ይልና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ጥምቀት ምን ጥቅም አለው ማለት ሰው ሲጠመቅ ምን ያገኛል? ምንድን ነው የሚጠቀመው? መልስ የኃጢአት ይቅርታን ያስገኛል። ኦኬ ያው የኃጢአት ይቅርታን ያስገኛል። የኃጢአት ስርየትን ያሰጣል እንዳሉ ለኃጢአት ማስተስሪያ በአንዲት ጥምቀት እናምናለን እንደሚለው ያው የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይይዛል። እዚህ ጋር ከሞት ምን የተቆራረጠብህ ነው? ከሉተራን ሀናንም አስገቡት። ህይወታቸው ያለችው ኮሜንት ላይ ያለችና አስገባት። ከእሷ ጋርም ያው ይዋዴ ናው ይቻላል መግባት የምችል ከሆነ አንተሽ የሚመች ከሆነ ማስገባት የምችል ከሆነ አስገባት። እሺ እንዲህ ይላል። ላርጅ ካቴኪዝም ነው ደግሞ ይሄ ቁጥር 6 ላይ ማለት ሉተር ራሱ አንተን አውግዞ ነው የሚጨርስ ማለት ነው። ያው የሕፃናት ጥምቀት ይላል። እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለመጋባት ወደሚጠቀምበት ጥያቄ ማለትም ወደ ሕፃናት ጥምቀት እንመጣለን ይልና ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው? ይህንን በአጭሩ እንመልሳለን ይላል። ሉተር ለአንተ ምላሽ ሰጥቶ ሄዷል። ምን ይላል? ሕፃናት እኮ አያምኑም፣ ስለዚህ እነሱ ማጥመቅ አይገባም ስትል ይሄ የዲያብሎስ ጥያቄ በማን በኩል ይጠይቃል? በእምነት ክፍሎቹ በኩል ዲያብሎስ ዓለምን ግራ ለማጋባት የሚጠይቃቸው ጥያቄዎች ናቸው ይልና እነሱ ምንድን ናቸው? ልጆች እኮ አያምኑም፣ ስለዚህ እነርሱ ማጥመቅ አይገባም ብለው ይጠይቃሉ፣ እኛ ግን እንመልሳለን ይላል። ይህን ጥያቄ የዋሆች ውድቅ አድርጉትና ለተማሩ ይተውት ይላል። ይሄንን ያልተማሩ ከሆኑ አይመልሱላቸው ይተውት ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። መልሱላቸው እንዲህ ብላችሁ ምን የሕፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። በክርስቶስ በራሱ ተረጋግጧል።
ብሎ ነው የሚናገረው ሉተር። መካነ ኢየሱሶች እንደዚህ ነው የሚያምኑት። አንተ ግን ደግመ ፕሊስ መካነ ኢየሱስ ነኝ እንዳትል፣ የእነሱንም ስም አታጥፋ። አይ ይማዲ እንደዛ አይደለም። አሁን አንተ የተረዳሁበት መንገድና እኔ የተረዳሁበት በጣም ልዩነት አለው። ምክንያቱም እኔ ጥምቀት ለደህንነት አይሆንም ሳይሆን እምነት መቅደም አለበት ከሚል አንጻር ነው። መጽሐፉ ላይ ደግሞ የተቀመጠው ደግሞ ምንድነው የሚለው? ቀድሞ ከጥምቀት በፊት ስለ እምነት ነበር ያወራው። ምን ይላል? ይህ እምነት መልካም ፍሬ ከማፍራት ጋር የተቆራኘ ነው። ደግሞ ይህ እምነት ከእግዚአብሔር ፈቃድ የተነሳ በእግዚአብሔር የታዘዛችሁ መልካም ስራዎችን ማድረግ ይሻል እንጂ በእግዚአብሔር ፊት ጽድቅን ለማግኘት በእነዚህ ስራዎች እንድንታመንባቸው አይደለም የሚለውን ያስተምራል። ምክንያቱም የክርስቶስ ትምህርት ለምሳሌ ሉቃስ 7:10 ላይ ምናምን ያለ ይገልጻልና በስራዎች አይደለም የምንታመንባቸው ያለ ይገልጻል። ግን ካመንክ በኋላ የምትጠመቀውን ጥምቀት ስለምን ስራ ነው የምታወራው? ቆይ አንዴ ካቴኪዝም ስለምን ስራ ማን ነው ስለ ስራ ያወራው? ስለምን መልካም ስራ ነው የምታወራው? እኔ ስለ ጥምቀት ሳወራ ስለምንድነው ስለ መልካም ስራ የምታወራው? ስራው ጥምቀት ስራ ነው ብለህ ነው የምታምነው አንተ? እንደዛ ነው። ምክንያቱም ጥምቀት ስራ ነው መጀመሪያ የሰጠን ስራ ነው ወይ ጥምቀት? እስኪ ማስረጃ አምጣ። አሁን እኔ ከራሱ ከሉተር የሰው ስራ አይደለም ጥምቀት የሚል ቀጥታን አነበብኩልህ አይደል? አሁን የሰው ስራማ አይደለም እና የማን ስራ ነው? ክርስቶስ ራሱ የሰጠን ነው፣ መመሪያ ነው። እሱ ሲሰጠን ደግሞ ቆይ የማን ስራ ነው? ጥምቀት የማን ስራ ነው? ክርስቶስ የሰጠን። ስለዚህ በክርስቶስ ስራ አትድንም ነው? አይ አላልኩም፣ እንድናለን እኮ አልኩ። ግን ታዲያ በየትኛው መልካም ስራ አንድንም ብለህ በየትኛው መልካም ስራ አንድንም ሲል በየትኛውም የክርስቶስ የሰራው ስራ አንድንም እያለ ነው ብለህ ነው የምትረዳው? እንደዛ እያልኩ ሳይሆን ስለዚህ ካላልክ ባይዘው ቆይ ሉተር እያወራ ያለው ማለት በሰው ስራ አይደለም የሚዳነው ብሎ ያስተምራል። ትክክል ነው። ጥምቀት ግን የሰው ስራ ነው ብሎ አያምንም። እኛ ስለ ሰው ስራ አላወራንም። አሁን ማለት ሰዓቱ አይደለም፣ ጊዜው አይደለም፣ ርዕስም አልያዝንም። እየተወራ ያለው ስለ ጥምቀት ነው። ጥምቀት ደግሞ የማን የእግዚአብሔር ስራ እንጂ የሰው ስራ አይደለም ብሎ ቃል በቃል የሚናገረው። በነገራችን ላይ ሀናም ስለገባች ምናልባት እሷም ሉትራን ስለሆነች እስኪ ከእሷ ጋር አውሩ። ሰላም ያለው እንትን ይቅርታ ትንሽ ደቂቃ ስላለኝ ነው። የት አጥቢያ ነው? እችን ብቻ ጠይቄ ልወጣ። የት መካነ ኢየሱስ የት ነህ? የት ማህበር ወይም አጥቢያ? ታቦር መካነ ኢየሱስ ሐዋሳ። ኦኬ እሺ። ታዲያ እንደዛ ከሆነ ለምንድን ነው መካነ ኢየሱስ የማታምንበትን እያመንክ ነው እዛ ያለኸው? ቀደም ስታወራ የሰማኸው ሰው ካላመን ማለት አምኖ ነው የሚጠመቀው ብለሃል። ያው ሌሎች እንደሚሉት ማለት ነው። ስለዚህ ልጆች አሉ፣ አንተ ልጆች ወልደሃል? ትክክል። ልጆች አሉ። ልጆችን አስጠምቀሃል? አለ። አስጠምቀሃቸዋል? አዎ። እንዴት ሳያምኑ እንዴት አጠመቅካቸው ታዲያ? እንዴት አመኑ ልጆች? አስጠመቅኩኝ በቃ እኮ ሳታምንበት ወይም ልጆች ሳያምኑ እንዴት አጠመቅካቸው ታዲያ? ልጆቹ አምነው ነው የተጠመቁት? እነሱ አይ ስለ መዳን ጉዳይ አይደለም እሱ ላይ። አሁን ምንድነው በክርስቶስ ስራ እነሱ አምነው ይድናሉ ልጆች። በቃ ለምንድን ነው ያጠመቅካቸው? አልገባኝም። መጠመቅ ስላለባቸው ተጠመቁ። በቃ የቤተክርስቲያኑም ስርዓት ነው፣ ይጠመቃሉ። ልጆች ሲጠመቁ ቄሱ ምን አለ? አንተ ምን አይነት ጥያቄ ነው የምትጠይቀው? ጥያቄ ትክክለኛ ነው። ልጆቹ ሲጠመቁ ምን አለ ቄሱ? ትክክለኛ ጥያቄ አይደለም። ኧረ ይሄማ መመለስ አለብህ። ልጆች ስታጠም ቄሱ ምን አለ? ይሄ ትክክለኛ ጥያቄ አይደለም። አንደኛ ታድሶ ነሽ አንቺ። ኧረ እኔ ታድሶ ይለኛል። አንተ ራስህ ታድሶ ነህ። ምንድን ነው የሚባለው? የራሱን ወደ እንትና እኔ ይሄን ከመለስክልኝ መካነ ኢየሱስ ነው ብዬ እንትን በወጣለሁ። ልጆች ሲጠመቁ ቄሱ ምን አለ? እሱን ብቻ መልስልኝ። መካነ ኢየሱስ ሆነ አንቺ መካነ ኢየሱስ ስላለች አልነግርሽም።
በቃ እሺ፣ አመሰግናለሁ። ጨርሻለሁ። ይቅርታ ስላስገባችሁኝ ቴንክ ዩ። እሺ ቴንክ ዩ። ቆይ ልጆች አሉ? ወረደ እንዴ? አቤት 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 አቤት! ልጆች አሉ ግን ይዋሽል። ይሄ ልጆች እያሉት ራሱ ሲዋሽ ምንም ወደኋላ አይልም። እኔ ማለት እንትን ማለት ክርስትና ባያስተምራ ማለት ኦኬ፣ ክርስትና ባያስተምራችሁ እድሜ አያስተምራችሁም እንዴ? እኔ አንዳንዴ እኮ እድሜ ራሱ የሆነ ለህሊና እንድትገዛ ምናምን ያደርጋል አይደል? ይመስለኛል። አክቹዋሊ ልጆች ከወለዱ ልጆች ወልዶ እንደዚህ መቀደድ ይቻላል እንዴ? እውነት ለመናገር ለራስ ባትፈራ ለልጆች ፍራ ማለት ለራሳችን ባንፈራ ለልጆቻችን ላፈራናቸው ልጆች እንኳን ቢያንስ እናስብ። በአንተ ኃጢአት ልጆች ችግር ውስጥ እንዳታስገባቸው እና ፕሊስ። ይህን ያክል ለማን ነው የምትዋሸው? ማለት ለማን ነው የምትዋሸው? ለፈጣሪህ ነው? ለራስህ ነው? ለህሊና ነው? ለማን ነው እየዋሸ ያለው? ዋሽተህ ማንን ለማትረፍ ነው? ከባድ ነው። ኦኬ ቀይ ከገባ እሺ ጎንደር ይሰማል? ይሰማል። እሺ አሁን ዋሸህና ምን ተጠቀምክ? ይሰማል። እስቲ ከዋሸው ውሸት ማንን ጠቀምክ? ህሊና ደስ አለው? ለየት ብለህብኛል። እንደዚህ ሰው አይደለም። አይ እኔ አንዴ አዳምጥ። ምንም የተለየ ነገር አላደረግኩም። ያደረግከውን ነገር ነው እየነገርኩ ያለሁት እና ሊትራሊ ግልጽ ውሸት ነው የዋሸው። አልዋሸሁም አትልም። ቆይ አንዴ ተገልጣ ይቻላል። ቆይ አንዴ ምንም መገለጥ እኮ አይደለም። በጣም አንተን እየገለጥኩ ነው። ትክክል ነው። ቆይ አንዴ ምናልባት ከዚህ በፊት የሆነ መካነ ኢየሱስ ነው ምናምን ብለህ ሸውደ ምናምን ወጥተህ ሊሆን ይችላል። አሁን ግን ተጋለጠ። በዚህ ልክ አታጋልጠኝ ከሆነ ቆይ አንዴ፣ በዚህ ልክ ልታጋልጠኝ አይገባም ከሆነ ማይ ብራዘር፣ እዚህ ቁጭ ያልነው እኮ እውነትን ለመግለጥ መሰለኝ ይመስለኛል። እና አንተ ከዚህ በፊትም አውርተን እናውቃለን። ስለ አንድ የሚል አድርገው ያንተ ይደርባል ማይኩ ሲከፈት ከዚህ በፊት አስታወስኩኝ። አሁን ስለ ፍትሐት የሚናገረውን ክፍል አውርተን አልቀበለውም መካነ ኢየሱስ እንደዚህ አታስተምርም ብለህ ወጣል። ኦኬ እዛኔ ኦኬ መካነ ኢየሱስ ነኝ ብለህ እንደዚህ ማትቀበል ከሆነ እንግዲህ ከእነሱ ጋር ታወራለህ ብለን ጨርሰናል የዛኔ። አሁንም ደግመህ ጭራሽ ዋና ትምህርታቸው ከፕሮቴስታንት ጋር አሁን እርስ በርስ እየተፋጁ ያሉበትን ርዕስ አምጥተህ ጭራሽ አንቀበለውም ብለህ ስትክድ ኦኬ አንድ የፕሮቴስታንት አስተማሪ ሳትጠቅስ የእምነት መግለጫዋን ክደ ከዛ ከየት አመጣው ሲባል አይ ራሴ እኔ እንደምረዳው ትላለህ። ስለዚህ አንተ የምትረዳው መካነ ኢየሱስ የማትቀበለው ከሆነ አንተ ጭራሽ ደግሞ አንተን የምታወግዝ ከሆነ መካነ ኢየሱስ ነኝ ልትል አይገባም። ኦኬ ጥምቀት ለድህነት አይደለም፣ የህፃናት ጥምቀት አልቀበልም ብለህ መካነ ኢየሱስ ነኝ ልትል ራሱ አትችልም በነገራችን። ምክንያቱ ይሄንን አውቶማቲካሊ ስለሚያወግዙ ስለሚቃወሙ ማለት ስለሚቃወሙ አንተ መካነ ኢየሱስ ልትሆን አትችልም በጭራሽ። ከሆንክ ጴንጤቆስጣል ነው ልትሆን የምትችለው። ዋሽተህ መካነ ኢየሱስ ነኝ ብለህ የመካነ ኢየሱስ የሚያስብለው ትምህርቷን ሳትቀበል መካነ ኢየሱስ ነኝ ማለት የለብም። ወይም ደግሞ ከዚህ በፊት ሳታቅ ሊሆን ይችላል ትምህርቷ፣ ወይም ደግሞ እነዚህም ሳላምን ዝም ብለህ ሄደህ እየተካፈልክ ምናምን ሊሆን ይችላል። ይህን ካላመንክ ግን ደግመ መካነ ኢየሱስ እንዳትል ያልኩ በምክንያት በቅዱስ ቁርባን፣ በጥምቀት፣ በህፃናት ጥምቀት ካላመንክ መካነ ኢየሱስ ነኝ እንዳትል። ሁለተኛ
እነዚህን አጥብቀው ስለሚቃወሙ ማለት ነው። ግልጽ ነው። ግልጽ ነው በጣም ግን ምንድነው መሰለ በቅዱስ ቁርባን እቀበላለሁ ጥምቀትን እቀበላለሁ ግን እንደ መጽሐፍ ቅዱስ ቃል ምንድነው የህፃናት ጥምቀት ሚል ስላላገኘሁበት እኔ አሁንም ቢሆን ውስጤ ላይ ኦርቶዶክስም እያለን እኮ ማንቀበላቸው ብዙ ነገሮች ነበሩ አይደል እንዴ አውጥተን ባንናገራቸው አሁንም አሉ እንደዛ አውጥተው ማይናገሩ ሰዎች ይኖራሉ ግን በዚህ ልክ አንተ እንደዛ ባትለይ ጥሩ ነው በጣም ትህትና እኔ በጣም ገዢ ነው በነገራችን ላይ አንተ ትህትና እውነቴን ነው የምልህ ዛሬ ግን አካሄደ ትንሽ ቆጣ ማለት እና ንግግር ትንሽ አንዴ የህፃናት ጥምቀት ሳትቀበል መካነ ኢየሱስ መሆን ትችላለህ? ትችላለህ። እንደ ኦርቶዶክስ አይደለም። ከኦርቶዶክስ ገድላትን ካልተቀበልክ አትቀበልም አይደለ? እዚህ ጋር አሁን ይሄንን መሆን ትችላለህ የሚለውን እስኪ አምጣ። ከየት አመጣው? ይሄው እኔ ሆንኩ እኮ ማንም የተናገረ አይደለም። ማይ ብራዘር አይደለም። እሱን ቶ አይደለም። አሁን እንደዛ ሚል ከየት አመጣ? ከየት አመጣ? ከየት አመጣ? እንደዛ እያልኩ እኮ እኔ እኮ ፊት ለፊት እየተናገርኩ አንተ ማስረጃ ልትሆን አትችልም። ምክንያቱ ማይ ብራዘር ከቅድም ጀምሮ እኮ አልኩ አንተን ካሁን በኋላ ልናምን እኮ አንችልም። ምክንያቱ እንዲህ እናምናለን። አይ መካነ ኢየሱስ እንደዛ አታምንም አልክ። ይኸው ከመካነ ኢየሱስ አምጥተን አሃና ስታናግር ጭራሽ ተሐድሶ ነው ይቻላል። አንተ በጣም ጀግና ነህ። አይ እሷን ስለማውቃት ነው እናንተ አታውቋትም፣ ግን ስለማውቃት ነው። ኧረ በፈጣሪ አንተ ተሐድሶ ይመጣል። ተው አሁን ተው አሁን አንተ መጀመሪያ መካነ ኢየሱስ መሆንን አረጋግጥ። እሷ ቢያንስ ቲክቶክ ላይ ያሉ መካነ ኢየሱስ የሚባሉ ሰዎች ራሱ ያውቋታል። አንተ ማንም አያውቅም። በነገራችን ላይ ማንም አሁን ቆይ አሁን በማስረጃ ነው የምናወራው። እኔ አልኩኝ አንተ ማንም ስላልሆንክ ቆይ አንዴ ጎንደሬ እኔ አልኩኝ የሚባል ማስረጃ የለም ሲጀመር። አንተ ስላልክ አንተ የመካነ ኢየሱስ ምንድነህ? ቄስ ነህ? አስተዳዳሪ ነህ? ወይስ ደግሞ ተወካይ ነህ የመካነ ኢየሱስ? እኔ አልኩኝ እኮ ይኸው እኔ አልኩኝ አይባልም። አንተ ማንም ስላልሆንክ ማለት ነው። ስለዚህ መካነ ኢየሱስ እንደው የህፃናት ጥምቀት ባትቀበሉ መካነ ኢየሱስ መሆን ትችላላችሁ ብላለች። እኔ ደግሞ እንዳላለች እኮ በማስረጃ ስለማሳይ እኮ ነው። በጣም የሚያሳዝነው ወንድሜ፣ እኔ በማስረጃ ነው ማሳይ፣ አንተ ግን ማስረጃ የለም። እስቲ የህፃናት ጥምቀት ሳትቀበሉ መካነ ኢየሱስ መሆን ይቻላል የሚለውን ማስረጃ አንተ ሳትቀበሉ አትልም እኮ፣ ግን የማይቀበል ሰው ግን ትቀበላለች። ምንም ችግር የለም። ምክንያቱም ማስረጃ አምጣ። ህፃናት ባይዘው ከሌላ ቤተ እምነት የመጡትን ከፕሮቴስታንት ከሌላ ዲኖሚኔሽን የመጡትን እንዳለ ነው የምታጠምቀው መካነ ኢየሱስ። በሚያሳዝን ሁኔታ ፎር ዩር ሰርፕራይዝ ማለት ነው። ከኦርቶዶክስ የሄዱትን አታጠምቅም። ከሌላ ፕሮቴስታንት ዲኖሚኔሽን በተለይ የህፃናት ጥምቀት ከማይቀበሉ ዲኖሚኔሽኖች የመጣት ማንኛውም ሰው ታጠምቃለች ድጋሚ። አሁን አንተ ሳትጠመቅ መካነ ኢየሱስ ማለት ሳትቀበል መካነ ኢየሱስ መሆን ትችላለህ የሚለውን ማስረጃ አለ የለም? ማስረጃ የለኝም። በቃ አይ ቲንክ ለዛሬ ይበቃናል። እነሱንም ባታሰድብ ጥሩ ነው ብዬ አስባለሁ። መልካም አዳር። ይበቃል። አይ በቂ ነው። ያለ ቃሎት ያሰማልን ማለት አንዳንዴ ለራስ መታመን ጥሩ ነው ማለት በዚህ ልክ እኛ ሉተራን አይደለም ለሉተራን ነው ተወክለን እየተከራከርን ምናምን አይደለም። ግን ደግሞ አንድ ሰው እውነት እስከያዘ ድረስ እውነቱን ይዞ መምጣት አለበት ማለት ራሱን ሆኖ መምጣት አለበት። የማይሉትን አሉ ማለት አንችልም። ይሄ ከእውነትም አይደለም። ምን አይነት እንትን ነው ማለት ከዚህም በፊት ይሄ ልጅ አውርተናል። ዮሐዴ መጀመሪያ ላይ አሁን ይሄ ልጅ ሲገባ ምንድን ነው ያለን? ጭራሽ you are already ማለት ክርስቲያን አልነበርክም ማለት ነው። አንድ ሰው በነገራችን ላይ ኦርቶዶክስ ተዋህዶ ውስጥ ሆኖ ጥምቀትን የማይቀበል ከሆነ መናፍቅ ነው። በቃ ተደብቆ የሚኖር ተዳፍኖ የሚኖር መናፍቅ ነው የሚባለው እንጂ ክርስቲያን አይባልም ከጅምሩ። ኦርቶዶክስ ውስጥ እንኳን ብትኖርና እንደዛ ብትኖር ቤተክርስቲያን ከእምነቷ ውጭ ከሆነ ታወግዛለች። ይህንን ማወቅ አለባችሁ። ተደብቆ የሆነ በውስጥ ምንፍቅና ይዘህ ምናምን ቤተክርስቲያን ብትሄድ የሆነ የምታባረር መስሎታል መሰለኝ። አይ በውስጣችን እኮ እንዲያመንን እንሄድ ነበር አለ እና ምን አትመን ሳታውቅ ቤተክርስቲያን ዝም ብለህ ባይዘው አሁንም ብትሄድ ቤተክርስቲያን ግቢ ልትገባ ትችላለህ እኮ። አሁን ፕሮቴስታንቶች ሆነው እኮ አሁን ለምሳሌ እኔ እነ ዮናስ ጎርፌ ምናምን እኮ ቤተክርስቲያን ሂጄ ተቀምጬ ምናምን እወጣለሁ ሰላሙ ደስ ስለሚለኝ ምናምን ብሎ ተናግረዋል።
ቤተ ክርስቲያን እዛ ስለገባ አይ በቃ ኦርቶዶክስ አማኝ ነው ማለት ነው እንዴ? እምነት ኦርቶዶክስ የሚያስብልህ ወይም ደግሞ ፕሮቴስታንት የሚያስብልህ ባይዘው ትምህርት ነው እንጂ የሆነ ገብተህ ስለወጣ እኔ አሁን የሆነ ቸርች በዛ የሆነ ዕቃ ለመቀበል ገብቼ ሲወጣ ወይ ፕሮቴስታንት ሆኜ ወጣ ማለት ነው አይደለም። ማይ ብራዘር ትምህርት ነው። ወይዘር ኦርቶዶክስ ወይም ደግሞ ፕሮቴስታንት ሊያደርግህ የሚችለው ትምህርት ነው እንጂ የሆነ ቦታ ተደብቀ ስለሄድ ተደብቀ ገብተ ወይም ትምህርትን ሳትገልጥ ስለተመላለስ በቃ ኦርቶዶክስ ነበርክ ማለት አይደለም። ኦኬ ሶ አሁንም እንደዚህ በውስጥ አሁን እኔ እንደዚህ አልቀበልም፣ ግን እዛ ሄዳለሁ አለ። አንተ ትቀበል አትቀበል ምናምን ቸርቿ ላታቅ ትችላለች። ባወቀች ሰዓት ግን ዩአር ኖ ሞር ምንድነ መካነ ኢየሱስ አትሆንም። ቃለ ሕይወት ምናምን አይ ቲንክ ችግር የለባቸውም መሰለኝ። እነ እንትና እንኳን እነ መሌ ነው ስሙ። ይሄ ድህነት ይታጣል ብዬ እኔ አይታጣም ብዬ ነው ማምነው። ሌላኛው ፓስተር ደግሞ ይታጣል ብሎ ያምናል፣ ግን አንድ ቸርች እናገለግላለን ብሏል። እነሱ ጋር አይ ቲንክ ሊኖር ይችላል መሰለኝ እንደዛ። አክቹአሊ ማለት ያው በድጋሚ በጣም ብዙዎቹ እንግዲህ በቤተ ክርስቲያን ውስጥ ሆነ እንደዛ የሚያምን ቢኖር አሁንም ቢሆን የለንም፣ አንቀበልም። ሲጀመር ቤተ ክርስቲያን ውስጥ ስለገባና ስላልገባ አይደለም ጉዳዩ። እሺ በድጋሚ ጉዳዩ ቤተ ክርስቲያን ውስጥ መግባት አለመግባት ምናምን አይደለም። አንድ ሰው እምነቱን ሲገልጥ ግን ማንኛውም ሰው ወደ ቤተ ክርስቲያን ሲጠመቅ ማለት ነው ጸሎተ ሃይማኖትን ደግሞ ነው። ጸሎተ ሃይማኖት ወይም ደግሞ የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን እያለ ይቀጥልና መጨረሻ ላይ ለኃጢአት ስርየት የምትሆን በአንዲት ጥምቀት እናምናለን ብሎ ነው ሲጀመር ኮንፌስ የሚያደርገው። ይህንን ኮንፌስ የማታደርግ ከሆነ ክርስቲያን አይደለም፣ አታጠምቅም ቤተ ክርስቲያን። እና እባክህን ታች ደግሞ እየጻፍክ ነው። አሁንም በድጋሚ ዮሐዴ ያንተን ማለት ውሸትህን ነው ያንተ የዋሸህን ነው እየገለጸ ያለው እንጂ አንዳች ነገር አንተ ላይ የሆነ ክፋትን አላወራም። ኦር ሰምቲንግ አንተን እንትን አላረግም፣ አልተሳደበም። በቃ ያንተ ራስህን ሆነ ቀረብ ነው ያለ። እሺ ወንድሜ ራስህን ሆነ መቅረብ አለብህ። ቤተ ክርስቲያን ላይ መዋሸት ልክ አይደለም። የመጀመሪያ ራስህ ላይም ስትዋሽ ልክ አይደለም። ሉተራን ላይም ሄደ ደግሞ ከነሱም ደግሞ አንተ ስትዋሽ ያልሆነ መሆን አይጠቅም፣ ውሸት ነው እና ሶስቱም ላይ ዋሽተሃል እና ልክ አይደለም። ለዛ ነው እንጂ አሁን ዮሐዴ ምንም አንዳች ነገር አንተ ላይ ክፋትን አላደረገም። እውነት ለመናገር አንተ መዳን ነው አንተ እንድትድን ነው እዚህ ጋር ቁጭ ያደረገ። አንተ ስለ መዳን ስላሰብን ነው እዚህ ላይ ቁጭ የምንለው እንጂ የሆነ የምንሰራው እንትን አተን አይደለም። እሺ እንዳንተ አይነቱን እንድታምን እውነትን እና ለራስም ለጌታም እንድትታምን ለማድረግ ነው። ከቻልክ ደግሞ ወደ ቤተክርስቲያን እንድትጨመር እና ለመዳን ግድ ነው። አንተ መዳን አለብሽ ወንድሜ። መጀመሪያ ዳና ወደ ቤተክርስቲያን ተጨመር። ጥያቄ ካለ አሁንም ማቅረብ ትችላለህ። ቢ መቀበል እንችላለን። አይዋል ቢ አምኖ ስህተቱን አምኖ አሜን ካለ የትኛውን ጥያቄ ማቅረብ ይችላል። የትኛውን ጥያቄ መጽሐፍ ቅዱስን እኔ ጥያቄ አለኝ አስተምሮኝ ይገባል ምናምን እንኳን አብጽያፈና እና ታዲያ አንቱ አንቱዬ መምህር ብሬ ዮሐድዬ ታችም ያላችሁ ውድ ክርስቲያኖች እናንተ የተወደዳችሁ የአባቴ ብሩካኖች ሁላችሁንም ሰላም ብያለሁ። ገብቷል መሰለኝና ወንድማችን እንቀጥል። ላለመታፈን ነው ይሄ ሁሉ። እሺ በጣም አፈን በጣም ይቅርታ። በጣም ወረደ ኃይሌም ነበረና ሶሪ ያው አክቹአሊ እንትን ላይ ስለነበር ነው ሶሪ ተሙ። እሺ ቀጥል
ዮሐዴ ቀጥል። በቃ ተቀበለውና ጥያቄ ካለ እዚህ ላይ ከመጽሐፍ ቅዱስም ስለ ጥምቀት ጀምሮ ለኃጢአት ስርየት ማመንና ለማመኑ ብሬ እሺ፣ ከብሬ ጋር ቀጥሉ። ብሬ ይቀጥልና እሱም ታፈነ። ብሬ መምህር ብሬ አለ ወይስ ተኛ? ቅዱስ ቁርባን ላይ ሳይገባኝ ነው የምቆርበው። ቸርነቱ ነው። ምን ተቋረጠ? እኔ ጋ ነው። አልሰማንም መምህር ብሬ። ዮሐዴ ሶሪ፣ ሌላ ግሩፕ ላይ ሌላ ኮርስ የሰጠው ሌላ ግሩፕ ላይ ሶሪ፣ ቀጥሉ። ቀጥል በቃ ዮሐዴ ቀጥል። እሺ አይ ቲንክ ጎንደሬው ልበል ወይስ ካቴኪዝም ልበል? እሺ ዮሐዴ፣ እኔ በጣም ቅር ስላለኝ ነው የጻፍኩት ቴክስትም የጻፍኩት ታች ላይ። ምክንያቱም ምንድነው ቢያንስ እኔን ለመረዳት አይደለም አንተ አስበህ እየተናገርክ የነበረው ለወቀሳ ነው። በጣም ራስን አዘጋጅተህ እየተናገርክ ነበር ካሁን በፊት። በነገራችን ላይ በእንደዚህ አይነት ነገር አትታወቅም አንተ፣ በጣም በትህትና ነው የምትታወቀውና እውነቴን ነው የምልህ። እንደውም ትህትና ከአንተ እማራለሁ፣ በጣም ብዙ ነገሮችን አስተምረኝ። ግን ዛሬ ትንሽ ቅር ስላለኝ ነው የጻፍኩት። እሺ አሁን እንትን አንጀት ይልበላው ነው አክቹአሊ እኔ እየተናገርኩ ነበር። በእርግጥ እሺ ገብቶኛል። እየቀለድኩ ኧረ ተው አጫውተኝ። እሺ ምን እያልኩ መሰለ፣ ልክ አንተ ለራስህ ክብር በምትጨነቀው ልክ አሁን አክቹአሊ ምንድነው ፐርሰናል አታክም አይደለም ያደረኩት፣ አክቹአሊ ስድብም አይደለም። ምክንያቱም ከመጀመሪያ ጀምሮ ኦርቶዶክስን የጻፈችው የሚል ትልቅ አሁን ይሄ ባይዞ የሆነ ሌባ ማለት ስድብ አይደለም። አሁን ሌባ ነህ እያልኩኝ አይደለም። ሰው ሲሰርቅ አግኝተው ሌባ ብትለው አትሳደብ አይልም። ልክ አንተም እንዲህ እንደሚያውቅ ማስረጃ እንዳለው ሰው ብድግ ብለህ የቅድሙ መጽሐፍ ያወጣኸው ባይዞ ስለሱ ላወራ ገብቼ ነው አልክና፣ እሺ ስለሱ ምንድነው የምታወራው ስል የኦርቶዶክስ መጽሐፍ ነው አልክ። ስለዚህ የሆነ ማስረጃ ሳይኖር እንደዚህ አይነት ነገሮች ከተናገርክ ውሸት ነው በቃ። ስለዚህ ልክ ይሄንን ውሸት ተናገርክ ሲባል ሊከፋ አይገባም። ቀጥለህ ደግሞ መካነ ኢየሱስ እንደዚህ አታምንም ብለህ ተናገርክ። እንዴ መካነ ኢየሱሶች እዚህ ቲክቶክ ላይ ያሉ ማምጣት ይቻላል። ከታችም እና አቤል እየጻፉልህ ነበር። ካቴኪዝም ብለህ እንዴት ይሄንን ራሱ አታውቅም? የቤተ ክርስቲያኒቱ ትምህርት ወይም የቸርቿን ትምህርት እንዴት አታውቅም እያሉ እየነገሩ ጭራሽ ደግሞ ከአናባፕቲስቶች ጋር መካነ ኢየሱሶች ዲቤት አደረጉበት። ሉተር ከዙዊንግሊ ጋር ዲቤት አድርጎ ያወገዘበትን ትምህርት የህፃናትን ጥምቀት ጭራሽ አልቀበለውም ብለህ ተናገር። ያወግዛል፣ ትወገዛለህ፣ ትለያለህ። በቃ ጭራሽ ከቸርች የህፃናት ጥምቀት አልቀበልም ካልክ አውት ኦፍ ዘ ቸርች ነው ማለት ነው። ከእሷ ውጭ ነው የምትሆነው። እነዚህ ሁሉ ነገሮች ሰብሰብ አድርገን በቃ ይሄ ውሸት ነው፣ አይጠቅምህም፣ ከአሁን በኋላ መካነ ኢየሱስ ነኝ ብትል ራስህንም ታስወቅሳለህ፣ ፕላስ ደግሞ ቸርቿንም ታሰድባለህ። ይሄን እንደ ምክር ተቀብለህ እሺ ነው ማለት ያለበት። ምክንያቱም ማስረጃ ስትጠይቅ የለም ከየት አመጣው እንደዛ የሚል እንደዛ ሳታምን ራሱ የህፃናት ጥምቀት ሳትቀበል ራሱ መካነ ኢየሱስ መሆን ትችላለህ የሚለው ትምህርት ከየት አመጣው ስትባል እኔ አሁን አላምንም፣ ግን እሄዳለሁ። አንዴ መካነ ኢየሱስን እንደዛ ብለህ ታውቃለህ ማለት ቸርች ሄደህ ህፃናት መጠመቅ የለባቸውም ትላለህ? ጭራሽ አንተ ህፃናት ራሱ አስጠምቄያለሁ ብለሃታል።
እንደዚህ አይነት ነገሮች ስለተናገርክ ውሸት ጥሩ አይደለም ብለን የተናገርነው ሰው ከዛ አንፃር ወሰደው። አሁን ጥያቄ ካለ እንቀበል። ፖዝ አድርጋል። ስልክ ገብቶበታል መሰለኝ። ይመለስ። ወጣ ከታች እግሮቹ ያማረ የሚልም እንትን አድርጌለታለሁ። ይዋዴ ኢንቫይት አድርጌዋለሁ። መካነ ኢየሱስ ጥምቀት ለድህነት አትልም አለና ደግሞ ምንድነው ዛሬ ተደፈኑ እንዴ ሉተራን? በቃ የፓስተር የብራዘር ዴቭ እንትን መክፈት አለብን መሰለኝ። አሁንስ ወንድሞች አንድ ኮመንቱን ያያችሁት መስሎኝ ነበረ። ዲያቆን ያየኸው መስሎኝ እኮ ታስገባዋለህ ብዬ አሁን ስፈልገው አጣሁት ኮመንት ላይ። በጣም ምንድነው የሚያስዋሻችሁ እናንተ ሁሌ ውሸት አይሰለቻችሁም ወይ የሚል ኮመንት አይቼ ነበርና አስገቡት እስኪ። ሄኖክንም አስገቡት። ሞዴሬተር ካላችሁ አስገቡትሽ፣ ወይም ዲያቆን የኔትወርክ ከሰራ አስገባው። ሄኖክንም ያልጅንም አስገባው። እሺ እሺ ላኩልኝ እስቲ ከታችም ሂኮ። እንዴት ነው ግን አምሮቦታል። ግን ዲያቆንዬ ዛሬ እንደዚህ በውበት አይቼው አላውቅም። እኔ አዎ በጣም ተገለጠ። ተው እኔን ነው ያልከኝ? ሌላ ዲያቆን የለ። ሁላችንም መምህር ብሬ አለ ለካ። አይ ልታስወራኝ የዋድም ደርሶ በሩ ላይ ደርሶ ነው የተመለሰው። የዋድዬ ይቻላል። አሁን አሳይና እና ምን ችግር አለው እኮ? ምን ብሎ ነበር? አንተ ንገረን እስቲ የሰማው። ጥምቀት ለድህነት አይደለም የሚለው ነው የሰማው። ስለ ጥምቀትም እዛ ውስጥ አላና እንትና የለም ሊስት አረገም እሱ እዛ ውስጥ የለም ስለ ጥምቀት። ሲጀመር የእምነት ሊስት እዛ ላይ የተጠቀሰው ወንድሜ ማለት ያ ፔጅ 16 ላይ የተጠቀሰው ስለ መዳን እምነት ምንም ይሁን ነው የሚለው ምንም እዛ ላይ ገልጸዋል ነው። ለማንኛውም እሺ ለድነት ብላ የምታመን ከሆነ ለምንድን ነው እዚህ ላይ የተቀመጣችሁ እናንተ? ታዲያ ምን ልታደርጉ ነው? ከእናንተ ጋር አንድ ነው ማለት ነው። ታዲያ ምንድን ነው ጥያቄያችሁ? ምንድን ነው? እሺ ለድነት ነው ብላ ብታምን እናንተ ጥያቄ ምንድን ነው? አንተ መካነ ኢየሱስ ነው ወይስ አይደለም? ነኝ እኮ አልኩ። እሺ ለድነት ነው ጥምቀት ብላ ብታምን እናንተ ምን ልታደርጉ ነው? እንደዛ የማያምኑት ክርስቲያኖች አይደሉም ብለን ለድነት ነው ብሎ የሚያምኑ አንተ ለድነት ነው ብለህ ታምናለህ? እኔ ኢየሱስ እንደዛ ታምናለህ ብላችሁ ስለምታምኑ እያንዳንዱ ሰው መጠየቅ ለምን አስፈለገ ነው? በቃ ይዛችኋል እንትን ኦኬ ለድነት ነው ብለህ ታምናለህ ወይ? ኦኬ እቺ ልጠይቀው አንድ ጊዜ። መካነ ኢየሱስ ነህ ሂኮ? ኢኮ ድምጽ ታፈነ። መካነ ኢየሱስ ነው እንደማለት ነኝ ያልኩህ እኮ ብራዘር። እሺ መልካም። በመካነ ኢየሱስ ቤተክርስቲያን ውስጥ አገልጋይ ነህ ወይስ አባል ነህ? አይደለሁም። እኔ ህብረት ነው የሚያደርገው። በቃ ህብረት የምታደርግ አባል ነህ። ከዚህ ከልጅነት ጀምሮ በመካነ ኢየሱስ ነው ተወልደ ያደግከው? አይደለሁም። የት ቸርች ነበርክ መጀመሪያ? እኔ ቸርች አልነበርኩም መጀመሪያ። መጀመሪያ የት ነበርክ?
ማለት መጀመሪያ ስትል ምንድነው የተመቸ ማለት ከልጅነት ጀምሮ በመካነ ኢየሱስ ቤተክርስቲያን ውስጥ ነው ተወልደ ያደግከው አይደለም? እኔ አማኝ አልነበርኩም። እኔ ከመጀመሪያ ምን ነበር እምነት ምን ነበር እምነት ምን ነበር? ወቀፈታ ነኝ። ወቀፈታ ነበርክ? እሺ መልካም። ወቀፈታ ስለነበርክ ታጠምቃለች መካነ ኢየሱስ መሰረተ ክርስቶስ ወደ መካነ ኢየሱስ ሄዱ ታጠምቃለች አታጠምቅም? ምን መሰረተ ክርስቶስ ወደ መካነ ኢየሱስ ቢመጡ ታጠምቃለች አታጠምቅም? ስለ ዶክትሪን ስለሆነ ኖርማሊ እሱ ላይ ወደ አባልነት ወደ እሱ አባልነት ለማድረግ እንደዛ ነገር አለ። እሱ አለ ሳይሆን አጠር ያለ መልስ ነው። ታጠምቃለች ወይስ አታጠምቅም? ምንድነው እያወራሁ እኮ ነው። ቁጣ የምትለው ምንድነው? ኧረ አልተቆጣሁም ወንድሜ፣ ይቅርታ። የተቆጣው ከመሰለ ኖ ወንጌል በፍቅር እንጂ በጥላቻ አይሰበክ። ይቅርታ እንደሱ አለው። ከዋቄ ፈታ ስትመጣ መካነ ኢየሱስ ተጠምቀሃል። በቃ ከሌላ ቸርች ስመጡ በአስተምራ ምናምን ተጠምቃለች አለ እንደዚህ ነገር መሰለኝ። እውነት ከመሰረተ ክርስቶስ መካነ ኢየሱስ ስትመጣ መሰረተ ክርስቶስ ይሁን ኬቲም ይሁን እኔ ስመጡ ምናምን ሰዎች እንደ አዲስ ነው የሚማሩት። ሞኪ በቃ ካንተ ጋር ይግባባል ብዬ አስባለሁ። እኔ ምንም የለውም ብቻ ምን ሂኮ እስቲ ለማንኛውም ካልካቸው ውስጥ የመጀመሪያውን እንየውና በእምነት መግለጫ መካነ ኢየሱስ ጥምቀት ለድህነት ብላ አታምንም የሚለውን ነው ያነሳ። እኛ ደግሞ እናሳያለንና ምን ትላለህ? የእምነት መግለጫውን ብናሳይ። እኔ መጽሐፉ እኮ የኛ እናንተ ያዛችሁ መጽሐፍ የኛ ቢሆን ኖሮ ለእንትናት መጥቶም ነበር ነው እኮ ያልኩ ያለሁት። ራሳችሁ አዘጋጅታችሁ ነው ያመጣችሁት። እኛ ነን ያዘጋጀነው። ኤቪደንሱ እናንተ የምታቀርቡት ኤቪደንስ ከናንተው ነው። ማስረጃ ሐሳባችሁ እኛ ማዘጋጀታችን ማስረጃ ምንድን ነው? ኖርማሊ ዲታም በቃ ሐሳቤን ይደግፋል። ሐሳባችሁን የሚደግፍ ነገር ነው አዘጋጅታችሁ ያመጣችሁት። ምንም ማድረግም ይቻላል። ሐሳቤን ደገፈ ማለት እኔ ያዘጋጀው ማለት ነው። ያ እንደዛ ነው። በምን ማስረጃነት ማን እንደዛ? እስቲ ሐሳቤን የሚደግፍ ከሆነ አንተ ነው ያዘጋጀው የሚለው ምን አይነት እንትን ነው? አንተ እኮ ይደግፈኛል ሐሳቤን ይደግፈኛል ብለህ እኮ ይዘህ የመጣ መጽሐፍ ነው አይደል? እሱ ያ ማለት ምንድነው ታዲያ? ተስማማ ማለት አንተ ከእንትኑ ጋር እና ከተስማማን ያዘጋጀው በመመች መንገድ አንዴ ለምሳሌ አንድ ነገር ልጠይቅህ። ኢየሱስ ክርስቶስን ታምናለህ አንተ? ታምነዋለህ ወይ? ይኮ አምነዋለሁ። እሺ ድምጽ እየራቀ ነው። እሺ ክርስቶስ ለዓለም ሞቷል ታምናለህ? እሺ እኔም ይሄው ለዓለም ሞቷል ብዬ አምናለሁ። ስለዚህ ይሄንን እኔ ነኝ ያዘጋጀሁት። የማይገናኝ ነገር ነው ብሎ አስተካክል። እንደዛ አይደለም። ለምን ነው የማይገናኝ? አይ አንተ ለምን ነው የማይገናኝ? ሌላ ምሳሌ አምጣ። ችግር የለም። ምሳሌ ስጠው። ለምንድን ነው የማይገናኝ? በቃ ይሄ የማይገናኝ ነገር ነው። ሌላ ለማንኛውም ይሄ አሁን አንተ ይሄ ሚዩት አድርገውና ዮሐድ ቆይ ሚዩት አድርገውና ዮሐድ ክፈትለት። በእንግሊዘኛው ክፈትለት። ሀገር ውስጥ ያልሆነ በእንግሊዘኛው ያንብብና ከዛ በኋላ የኛ መሆኑና አለመሆኑን ከዛ ያታስረዳናለ ማለት ነው። ከውጪ የሆነውን ደግሞ እናየው። ምን እንግሊዘኛው እዚህ ውስጥ አይጻፍም? እንደምን ነው ያለው እኮ እንዴ? እንግሊዘኛ እኔ የኛን አይደለም ቡክ ኦፍ ሪኮርድ ነው። አሁን ደረገጹን ከፍተን ነው የምናሳይባው እነሱ ማለት። አይ ችግር የለውም። ማን ጣላ እዚህ ላይ ለማንኛውም ቢሆንም ባይሆንም እኔ መረጃው ከእናንተ ነው ብዬ ምናምን ሰው ነኝ። አንዴ ቆይ ምንድን ነው እያልክ ያለው? ቡክ ኦፍ ኮንኮርድ የሉትራን አይደለም ነው? እኛንን ያዘጋጀ ነው ያለ ስሙ እንደዛ ስለተባለ የነሱ ነው ማለት አይደለም። ኖርማሊ የመረጃ ይደግፈናል ብላችሁ ይዛችሁ የመጣችሁት ሁሉ የእናንተ ነው፣ ከእናንተውም ነው። ቆይ ቢያምናል። ኦኬ እኛ ያዘጋጀነው ነው ከእናንተም ነው የእናንተም ነው።
ከኛው ለኛው እሺ መጀመሪያ ለእናንተ ሳይሆን ከእናንተ አንዴ ሂኮ ስለ ጽሁፍ እንትን ታውቃለህ ማለት ጽሁፍ በኮፒራይት ምናምን ህግ በሰው ስም ማጻፍ እንደማይቻል ታውቃለህ ማለት አይደለም በቸርች ደረጃ ይቅርና የቸርቿ ነው ብሎ ይቅርና በግለሰብ ደረጃ በሱ ስም ማሳተም ወንጀል እንደሆነ ታውቃለህ አታውቅም ብራዬ እሱ አንተ እኮ በግል ያስከው ነገር ቤት ያስቀመጥከው አዘጋጅተህ ምናምን ልታስቀምጥ ግል አይደለም ይሄ እኮ በህትመት ደረጃ እየሸጥክ እኮ አይደለም አንዴ ትልቁ ላይ አድርገኝ እየሸጥኩ ላይ እኔ ጽፌ ቆይ ትልቁ ላይ አድርገኝ መኩ አንዴ ኦኬ ቆይ ራሴ ማድረግ እችላለሁ መሰለኝ ሃርድ ኮፒው ሶፍት ኮፒው ኤዲት ልታደርግ ትችላለህ ምንም ሌላ ነገር የለውም አንተ የማን ዌብሳይት ቆይ አንዴ ይሄንን ጽሁፍ ፕላስ ከነ ለሀገር ውስጥ አድራሻ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፖስታ ሳጥን ቁጥር አለ ስልክ ቁጥር አለ ዌብሳይታቸው ምናምን አለ ይሄ ሁሉ የኛ ጽሁፍ ነው አይደለ የኛ አድራሻ ነው አይደለ ይሄ አይደለም ሐሳቡ ላይ እናንተ የምትፈልጉ ቦታ ላይ ሐሳብ ወዳችሁ ልትጨምሩበት ልታረጉበት ትችላላችሁ በቃ እሱ ነው አይሆንም አይቻልም ብለህ ነው የምታምነው አንተ ምንድነው አይቻልም ማድረግ እስቲ ቪዲዮ እነዚህን ስታቃጭ ይሄን ታውቀዋለህ ቆይ ዳዊት ሉትራን የሚለው ይታያል አይታይም አላቆ ታውቀዋለህ አታውቀውም ያየው ነው ይታያል ታውቀዋለህ አታውቀውም አላውቀውም ይሰውልኝ እኔ አላውቀውም አቤል የሚባለው ታውቀዋለህ 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 እሱናሽ በል ችግር የለውም እሺ እሱን የምታውቀው ከሆነ እሺ የሱ ቪዲዮ ማሳያለሁ ቆይ አንዴ የሱ ቪዲዮ አሳያለሁ እቺ ሃና ስታውቃታለህ እሺ አሁን እነዚህ ሁሉም ሉተራን ተሰባስበው ዳዊት አይ ቲንክ አስተማሪ ምናምን ነው መሰለኝ ምን እንደሚል እውነተኛ የጌታ ስልጣን እውነተኛ የጌታ ስጋና ደም ነው ብለው ከማያምኑ ጋር ኮሚኒየን አናደርግም ቫሊዲቲ አንሰጥም አክኖሌጅ አንሰጥም ከነሱ ጋር ማለት ነው ክሎዝ ነው ስፒሪቹዋል ፕሬዘንስ ከሚሉት ጋር እና ሜሞሪያል ብለው ከሚሉት ጋር ማለት ነው ይሄንን ሶሊድ ዲክላሬሽን አርቲክል 7 ላይ በኮንፌሽናችንም የተቀመጠ አሁን ብዙውን ጊዜ ኢትዮጵያ ውስጥ አንድነን የሚለው ነገር በጣም ለብዙ አመት ስለተነገረ ስለተራገበ አንድ የሆንን መስሎናል እንጂ እንደዛ አይደለም አወጣጣችን ከመጀመሪያው በውጭው ዓለም በምንመጣበት ክሎዝ ነው ኮሚኒናቸው ከሌላው ጋር አብረው የሚወስዱት አይደለም ለምንድነው ከተባለ ቫሊዲቲ አይሰጡትም የሌላውን ስፒሪቹዋል ፕሬዘንስ ለሚባለውና ሜሞሪያል ብለው ለሚሉት ቫሊዲቲ ስለማይሰጥ ቆይ ስፒሪቹዋል ፕሬዘንስ የሚሉ እነማን ናቸው እስኪ ምታከሆነ ሂኮ ስፒሪቹዋል ፕሬዘንስ ብለው የሚናገሩ እነማን ናቸው እዚህ ጋር ወንድሜ የግለሰቦች የተናገሩት ነገር ነው እዚህ ጋር እያሳየኛለሁ ይሄ ላልቀበልም የቤተ ክርስቲያኒቱ አማኞችም ቆይ የቤተ ክርስቲያኒቱ አስተማሪዎች ፓስተሮች ሲመጣል የግለሰቦች የቤተ ክርስቲያኗ ኦፊሻል የእምነት መግለጫ ሲመጣል እናንተ ጽፋችሁት ነው
ጤነኛ ነህ? ኖ ይቅርታ አድርግልኝ። ይኸውልህ ምን መሰለህ ቆይ አንተ መካነ ኢየሱስ ነህ? ሂኮኮ ተሳዳቢ ነው ባይዘ። ቆይ አንዴ መካነ ኢየሱስ ነህ አይደል? ያሳየን። መካነ ኢየሱስ ነህ? ቆይ አንዴ መካነ ኢየሱስ ነህ አይደል አንተ? ያው ነኝ ያልኩህ እኮ የእምነት መግለጫውን ይሰማልም ዘመኩ ከዛ ትንሽ ቆይቶ ደግሞ ገጽ ዮሐዴን ገጽ 16 አውጣልኝ አለ። ገጽ 16 ላይ መኖሩን የሐሳብ መኖሩን እንዴት አወቀው? ማለት ይዞት የሚጠቀመውን መጽሐፍ ኦርቶዶክሳውያን ያሳተሙት ኦልሬዲ ይዞት እጁ ላይ ያለ ማለት ነው። ምክንያቱም ገጽ 16 ላይ ያለውን አውጣ እንደዚህ ያለውን ገጽ ሁሉ ላይ ይዞ ያለውን የሚጠቀመውን መጽሐፍ ግንሳ ክሪቲሳይዝ ሲደረጉበት ሲተቹበት ለማን ለመስጠት ፈለገ? ኦርቶዶክሳውያን ናቸው የጻፉት። አሁን ተመልከቷቸው። አሁን ከነዚህ ሰዎች መጽሐፍ ቅዱስ ልወያይ ብትል እንዴት ነው የምትወያየው? ራሱ ኦኬ፣ ለራሳቸው መታመን ካልቻሉ ለመጽሐፍ መታመን ከባድ ነው። ኤኒዌይስ የገቡ ሰዎች ሰላም ይበሉና ሰላም በሉን። ኢዮባ ሰላም በለንና እግሮቹ ያማረ የሚለውን እንቀበላለን። ሰላም እንዴት አላችሁ? ሰላም ብያለሁ። ሰላም ይብዛ። ኢዮባ እንኳን ደህና መጣ። እሺ እግሮቹ ያማረ ሰላም እንዴት ዋላችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ጴንጤቆስጤ ነህ? ኦኬ ጴንጤቆስጣሎች። እሺ ቅድም ስትጽፍ የነበረውን አይቼ ነበርና እንደዛ አታምንም እያልክ ነበረ። መካነ ኢየሱስ አታምንም ስሞል ካታኪዝም በሙሉ የሚናገረው እንደዛ ነው አይደለም የሚለው እንደዚህ ያው የሚለው ኮሜንት ላይ እንደጻፍኩት ያው እዚህ ጋር አሁን ጽፎዋለሁ። ልክ እንዲህ ነው የሚለው። ታሳየናለህ ፓፓ? እሺ አንዴ የምታምነው ጥምቀት ከእግዚአብሔር ቃልና ከእግዚአብሔር ትእዛዝ ጋር እንዲሁም በኢየሱስነት ያድናል፣ የኃጢአት ስርየት፣ የዘላለም ሕይወት ያሰጣል ነው የሚለው። በጣም ጥሩ። እስቲ ክፈትና ታሳየናለህ። እዛው የውሃድ ክፈተው። እኔ አይመቸኝም፣ ካሜራ የለውም ይሄኛው ስልክ። እሺ የቅድሙ መጽሐፍ የመካነ ኢየሱስ ነው ወይስ አይደለም? ወንድማችን መጀመሪያ እስቲ ያለውን ክፈተው። እኔ አላውቀውም እንግዲህ እኔማ ስሞል ካቴኪዝሙን ይኸው እሱ ላይ ያለው እኮ ስሞል ካቴኪዝም ቅድም እኔ የከፈትኩት መጽሐፍ የመካነ ኢየሱስ ነው ወይስ አይደለም? ነው አይደል? አንዴ ቆይ ልክፈተውና ይህ መጽሐፍ ማለት ነው። እሺ የመካነ ኢየሱስ መጽሐፍ ነው አይደል? ያው ካለ ነው አንብበው። ያው ይላል
ስማ ማለትማ ይላል ይኸው እኔ መካነ ኢየሱስ የምትለው ይኸው ደግሜ ለጥፈዋለሁ። ይሄንን ነው የሚለው ህዝቡ ባጭሩ። ስለዚህ ካቴኪዝም ነው አይደለ እያወራህ ያለው ወንድማችን ነው ስለሌላ ነው። ስሞል ካቴኪዝም ይሄኛውንም አንብበው ይሄኛውንም እንየው። ስሞል ካቴኪዝም አንዴ ላሳየሽ። እሺ የስሞል ካቴኪዝም የመሰዊያው ቅዱስ ሚስጥር። እሺ መካነ ኢየሱስ እንዲህ ነው የምታምነው። እሺ ይኸው ስለ እስቲ ከዚህ ጀምሮ አንብብ። ምን ይላል? ከአንደኛ ለምን እናንብበው? ሁሉንም ነው በል አራት ነው ያለው አይደለ? ጥምቀት ምንድነው? አራት ሴክሽን አለው። እንግዲህ አሁን አንደኛው ሴክሽን ምን ይላል? ጥምቀት አንደኛው አንቀጽ ምንድነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈ እና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። እሺ ሁለተኛ፣ ስለዚህ ጥምቀት ውሃው ከቃሉ ጋር የተጣመረ ነው እያለን ነው። ከትእዛዝ ጋር ጥቅሞች ወይም ደግሞ ስጦታዎች ምን ምንድን ናቸው? እስኪ አሁን በመካነ ኢየሱስ ያንን የተጠመቀ ይድናል ማለት ከምንድን ነው የሚያድነው? ኢየሱስ አንዴ ጥምቀት የሚሰጠው ስጦታዎች ወይም ደግሞ የሚያስገኘው ጥቅሞችን ዘርዝር እስኪ አንተ። ያመነ የተጠመቀ ይድናል ሲል እምነት ከጥምቀት ጋር ጥቅሱ የትኛው ነው? ቆይ ጥቅስ የትኛው ነው አላልኩም። ጥምቀት የሚሰጠው
ስጦታ ወይም ደግሞ የሚያስገኘው ጥቅም ምንድነው? ከፍሎ አማኝ አትሆና ከፍሎ አማኝ ተሯሯጣለህ። ለምን ጥምቀት ብቻ ታወራለህ? ስለምን መክፈል ነው የምታወራው? አትክፈል። ቆይ ከፍሎ አማኝ የሆንከው ጥምቀት አንዴ ስድቡ ትደርሳለህ። ቆይ አንዴ መጀመሪያ ስለኔ እያወራህ እዚህ ጋር እያለ ያለው አንዴ ተረጋጋና ስሜታዊ አትሆን። እሺ ለመሳደብ ከሆነ የገባው ችግር የለውም። ተሳደብ፣ የፈለከውን በል፣ ማንም አያስወጣም። አሁን ተረጋግተህ ስለዚህ መጽሐፍ ነው እያወራን ያለነው፣ ስለ እኔ አይደለም። እሺ በጣም ስትበሳጩና የሆነ መንፈሳችሁ ሲነሳ ሰውን መሳደብ ስለምትወዱ ችግር የለውም። እሱ መንፈሳችሁ ስለሆነ ማለት የፈራችሁበት መንፈስ ስለሆነ የሚያናገራችሁ ማለት። እዚህ ጋር ስለኔ አልተወራም። አንድ በአንድ እየጨረሰ እንሂድ። የኃጢአት ይቅርታን ያስገኛል አያስገኝም? ጥምቀት ያመነ የተጠመቀ ይድናል። ኧረ እባክህ እዚህ ጋር ኃጢአት እዚህ ጋር አትሩጥ። እዚህ ጋር አንድ በአንድ ጥቅሱ ያመነ የተጠመቀ ይድናል። አልጠየኩም። እምነት ከጥምቀት ጋር መልሱ ጋር አረፍተ ነገር ላይ ከፍለ መታመን መናፍቅ ለምን ትከፍላለህ? የማትለውን ቤተክርስቲያኒቷን ልትል የምትፈልገው ቤተክርስቲያኒቷ አላለችም። ኧረ እግሮቹ ተረጋጋ። አንተ ነህ። ቆይ መክፈል ማለት ከዚህ ዘለ እዚህ እየሮጥክ ያለው አንተ ነህ። መክፈል ማለት እኔ ሙሉን አንብብና እሺ ሙሉን እየተረዳን ቆይ አንዴ ተረጋጋ። እዚህ ጋር አረፍተ ነገር ይታያል። ጥያቄ ምልክት ምንድነው ጥያቄው? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ተብሎ ተጠየቀ። መልስ አሁን እየመለሰ ነው። እሺ ስለዚህ መልሱን እያነበብን ነው። ይሄ በነጠላ ሰረዝ የተለያየው ታውቃለህ አይደል? ዝርዝሮች ናቸው። አንድ የሚሰጠው ጥቅም የኃጢአት ይቅርታን ያስገኛል። ይሄ ባይዘው እንደሱ ይላል። ሁለተኛው ደግሞ በእርሱ ለሚያምን ሁለተኛው ቆይ አንዴ አይደለም ቆይ አንዴ አልሄድንም። አንደኛው ከተግባባን ሁለተኛውን ጀምር። እሺ ልጀምር፣ ከዚህ ጀምር። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ግዴታ አንብቦና ይሄ 838 ሰው ይስማ ይነበብ። ኧረ እባክህ ዝም ብለህ ሰው አትቁጠር። ትምህርቱ ላይ ፎከስ አድርግ። ምን ይነበብ? የጠራው እኮ እየተነበበ እኮ ነው። አይሰማህም? እያነበብኩልህ እኮ ነው። ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ጥያቄ ነው ይሄ። መልስ አሁን ለጥያቄው መልስ እየተሰጠ ነው። ከእግዚአብሔር ቃልና ከኢየሱስ ክርስቶስ ትእዛዝ ላግ ታደርጋለህ። ቆይ አንተ ላግ ታደርጋለህ። እዚህ ጋር እያነበብን እዚህ ጋር የምትሮጠው ወደዚህ የምትመለሰው ምን ሆነ ነው? እዚህ ጋር ነን። ጥያቄ ተጠየቀና መልስ እየተሰጠ ነው። መልሱ አንተ አንብብና መልስ። እሰማሃለሁ። አይ ኖ አትሰማም። ለመናቸውን የሸጡ ናቸው እንዴ? እግዚአብሔርን እንደው መድኃኔዓለም ይሁን። እሺ ማይክን ክፈት ብሮቹ እና ማለት እየሰማሽ በቃ እባክህ ማለት ሚዩትን አንሳ። ከዛ በኋላ ቀስ ብለህ
ይኸው እየጠየቀ ነው፣ ቃል በቃል እየመለስክ ሂድ ካላፈርክበት ማለት ነው። የገባበትን መስክረህ ውጣ እንጂ አታኩርፍ። በቃ አንሳ ሚዩት። ምንድነው ያፍርበታል እና ለህሊናው ራሱ አይታመንም። ቀጥሎ ያለውን እያስነበበው እታች ይወርዳል አውቆ ማለት ነው። እና በዚህ ልክ መሄድ ይህን ሁሉ ሰው መናቅ ነው። ቅድም የቆጠርከውን ሰው መናቅ ነው። ምን ምን ጥቅሞችን ያስገኛል ካለ በኋላ ቀጥሎ ያለው ነው እንጂ የሚነበበው እንዴት እታች ይታለፋል? እና ለመጨረሻ ጊዜ ህሊና ካለህና የመመለስ ፈቃደኛ ከሆንክ አቅሙ ካለ አንብብለት፣ መልስለት። ካልሆነ እኔ በብሎ ካሰናብታለሁ። ያን ያህል አትቸገርም። ችግር የለውም። መጣ ቀረ፣ ተወያየ አልተወያየ ማንም ስላልሆንክ ምንም የሚቀርብን ጉዳይ አንብቡ። ሰማችኋለሁ እንደፈለጋችሁ። ቀጥሎ ያለውን ቃል አንብብለት። ምንድነው ካራ መዛለው የምትለው? ካራ ነህ እንዴ? ቀጥሎ ያለውን አንበው። እሺ ምንድነው የሚለው? እና አንብበው። ጥምቀት ምን አይነት ስጦታዎች ወይም ጥቅሞችን ያስገኛል? ጥያቄ ምልክት። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል። አንዴ ሳጨርሰው ማለት ነው። እዚህ ጋር የኃጢአት ይቅርታን ያስገኛል የተባለው ምንድን ነው? የጥምቀት ትሩፋቶች። አዎ የጥምቀት ትሩፋት ነው። አሁን ጥምቀት የኃጢአት ይቅርታን ያስገኛል? ምን አልኩ? የኃጢአት ይቅርታን ያስገኛል የተባለው ጥምቀት ነው አይደል? አዎ ቀጥል እና አንብበው ጨርሰው። ከሞትና ከዲያብሎስ ይቤዣል። ከሞትና ከዲያብሎስ የሚቤዣው ጥምቀት ነው አይደል? አዎ ጎበዝ ጽፏል እሱ ጋር። እንዲሁም አዎ እኔ በውስጥ ይቆል ቀጥል። እንዲሁም ቀጥል። አንሄድ። ወዴት ሄድክ? ወዴት ፈራኸው? ይቅርታ እሺ። ፈራኸው ፈራኸው። ኧረ አንብበው። የራሳችሁን እምነት ቀነ ኢየሱስ አትልም። ሰላም እደሩ። ቻው በቃ ወጥቻለሁ። በቃ አደከምኩ። በቃ አንብቡላቸው ለሰው ኧረ በስመ አብ ምን አይነት እዛ ይላል አለ። ከዛ መካነ ኢየሱስ አትልም። ቻው ኧረ እናንተ ስንት ተንከባሎ ማለት ነው። የኃጢአት ይቅርታ ያስገኛል የተባለው ምንድን ነው? ጥምቀት ከሞትና ከዲያብሎስ ይቤዥ የተባለው ምንድን ነው? አዎ ጥምቀት ነው። ያው እዛው ይላል። እኔ ግን እኔ ግን ኧረ ከባዶች ናቸው እናንተ። ጽፏል አለ መውጫ ሲያጣ እኮ ነው። በጌታ ስም ማለት እንደዚህ አይነት ድርቅና ግን ኪት ነው የመጣ በጌታ
ስትመጡ እንኳ ኧረ ለህሊናች። የዛሬዎቹ ደግሞ ይለያሉ። ይዋድ እንዴ 3 ነው 4 ነው የገባ 4ቱም ተመሳሳይ እንዴት ይሆኑብናል? ስግጥና በቃ የመካነ ኢየሱስ አይደለም ሉተራንም ገብቶ ኧረ አንቺ ራስሽ ታድሶ ነሽ የተባለ ኧረ በጌታ እስቲ ላኩ። ለማንኛውም የመጨረሻ እንቀበልና እንጨርስ። እንዴት ይሻላል? ጻፉ እስቲ ፕሮች ተሜን ተቀበለው። ልጅ ቅድምም ገብቶ ወጣ። እንግዲህ ተሙ አይሰማም። እሱ ሚዩቱን አያነሳም። አኮረፈ እኮ መሀል ላይ መሰለኝ። ዋዴ አላነሳም ያለበት አላነሳም ጭራሽ አኩርፎ ዝም አለ። ጭጨረ እባክህን አንሳ። በመከራ ነው ያነሳ። ተሙም አኮረፈ መሰለኝ። እባክህ ደቂቃ ጨምርልኝ ተሙ። የለም እሺ አውራው። እኔ አሁን ጎንደሬው ተመልሰ መታልና ትንሽ አውራው በቃ ከዛን ጨርሳለን። ያው መስከምና ዮባ አውራው። ጎንደሬው ማለት ካቴኪዝም የሚለው ባለፈው ምናውቀው ነው። ጎንደሬው ሌላ የምናውቀው ልጅ ነው። እሱ ራሱ ነው እና ወደ ሉተራን ሄድኩ ብሎ እንትን እያልን ነበረና እስቲ አውራው ይሻላል አልክ። ጎንደሬው የጎንደሬ ጴንጤ የለም ስንል ወደ ሉተራን ተጠጋ። ይመጭ። እሺ የሉተራን ትምህርት አምነህበት ነው? አይ ቅድም መጀመሪያም ስላልነበርክ ነው እንጂ በጣም አውርተንበት ነበር። ግን እኔ እያልኩ ያለሁት ምንድነው መጽሐፉ ላይ ሉተራንም የሕፃናት ጥምቀት ይቀበላሉ፣ ለኃጢአት ስርየት ብለው ይቀበላሉ። ግን ይሄ ሕፃናት ጥምቀት የሚለውን እንደ መጽሐፍ ቅዱስ እኔ ማወቅ ስለፈለኩ ነበር እየጠየኩት የነበርና መካነ ኢየሱስ እንደዚህ አትልም አንተ እንዴት መካነ ኢየሱስ ነው ትላለህ እያለኝ ነበር። እኔ ግን መረዳትም ስለፈለኩ ነው አሁን እሱም የዋድን የጠየኩት። እንደ መጽሐፍ ቅዱስ ማስረጃ ካለ አሳየኝ ነው እያልኩ ያለሁት። አይ እሱ ጥሩ፣ አሁን ያልከው ጥሩ ነው። ቅድም ግን እንደዛ አላልክም። ይቅርታ አድርግልኝና ካቴኪዝም ስትገባ ራሱ ማለት አገባቢ ነው። አልዋሽም። እንግዲህ ፊት ለፊት ሆኜ ቁጭ ብዬ ማወራ ግን እኔ ከእንትኑ በፊት ጎንደሬው ከሕፃናቱ ጥምቀት በፊት ሉትራን ሚስጥራት ላይ ከሌላው የተሻለ እንትን አላት፣ የታወቀ ነው። ግን ደግሞ የጌታ ቤተክርስቲያን ነች ብለህ ነው የምታምነው? አስቀድሞ እሱን ብትነግረኝ። እሺ የጌታ ቤተክርስቲያን ጌታ ከመሰረታት በኋላ ጠፍታ ነበር? ጠፍታ ነበር። ስለዚህ ጌታ ኢየሱስ ክርስቶስ የገሃነም ደጆች አይችሏትም ማለቱ ተሳስቷል ማለት ነው። ምክንያቱም ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ብሎ ነበር። አንድ በል። ሁለተኛ ጳውሎስም ምን ብሎ ነበረ? የእውነት አምድና መሰረት ብሏታል። ስለዚህ የእውነት አምድና መሰረት የሆነችው ቤተክርስቲያን ጠፍታ ከነበረ ክርስቶስ ራሱ አካሉ ጠፍታ ነበር፣ ራስ ብቻ ነበር ማለት ነው። ምክንያቱም ቤተክርስቲያን አካሉ ስለሆነች ማስረጃ ይኖራል።